ጋር ነው የምትደበቁት? አሁን የትኛው ተራራ ስር የትኛው ጥሻ ስር ሄደህ ትደበቃለህ? ዘማርያም ዘለቀ አሁን የትኛው ይኸው ብሔር ጠቅሶ ነው ያልከው አይደል? ይኸው ጎጃም፣ የጎጃምን ሰዎች የጎጃምን ሰዎች ነው ያለው። ህዝብ አላለም። ሰዎች ማለት ምን ማለት ነው? ጦጣ ማለት ነው ሰው ማለት? ደሞ እኮ ውሸቱ ወንድሞቼና እህቶቼ ምን አለበት ትንሽ እንኳን ዘማርያም እጅ ላይ ገዝተኸዋል፣ ይዘኸዋል አይደል ወይ? ተውሰውም ሊሆን ይችላል ገዝተዋል ብታነበው እንኳን ምን አለበት? ላይቭ ላይ ወጥቶ ስክሪፕቶ ይዞ እንደዚህ ይላል፣ እንደዚህ ይላል። ከዛ ደግሞ እንደዚህ መጥቶ በዚህ ጋር ደግሞ መጥቶ እንደዚህ ይላል። በቃ ይሄ ነው ሳያነብ ወንድሞቼ ናቶች። አያቴ እጅ ብችኩል ቀንድ ይነክሳል ትላለች። ወንድምነት እንኳን ደህና መጣ። መቀጠል ትችላለህ። ብሩኬ ኤርሚዬ እንኳን ደህና ቆየኸኝ። እንዴት ነህ? ጌታ ይመስገን። አሁን ወደ 8ቱ ላይ ልቀየር። አሜን። ይዋሻል አይደል? ለመጽሐፉ ይዋሻል። የመጨረሻ እንዴት በቃ በጣም እኮ ነው የሚያስጠላ ወንድሞች ናቶች። ዲያቆናቱና ቀሳውስቱ ምንድን ነው ውሸትን ነው እንዴ ተማረው? መዝሙር ያሬድም እንደዛው በጣም ልደተ ቃልም እንደዚሁ። እነዚህ እንኳን ሁለቱ ዲያቆናት ናቸው። ዘማርያም እንኳን ማነው ልደተ ቃል እንኳን ምእመን ነው። ዝም ብሎ ቅዳሴ ጸበል ሲሰጡ ጠጥቶ የሚሄድ ማለት ነው። እነዚህ ሁለቱ ግን ዲያቆናት ናቸው። ውሸት አሁን አግብተዋል። እንግዲህ ያው ቄሶች ናቸው። እንግዲህ እነዚህ ሚስቶቻቸው ከመከሯቸው ምናልባት ሊያስተካክሉ ይችላሉ። ለመጽሐፍቶቻቸው ይዋሻሉ። እንግዲህ መጽሐፍቶቻቸው ደግሞ ያሳፍሯቸዋል። ይኸው እንደዚህ ተጽፎ ተገኝቷል ማለት ነው። እና ወይ አለማንበብ ነው ትልቁ ችግር። ምንድን ነው አለማንበባቸውን ይዘውታል እንጂ አላነበቡትም። ወንድሙ ነው የከሰሰው። እንግዲህ ወንድሙ ነው። ቪዲዮን ነው አንዴ በደንብ ነው። ኧረ በደንብ የቆይ ቴዳ የላከልኝን ነው። እሺ። ስለዚህ አንድ ሰው የጎጃም ህዝብ አይድንም የሚል አለ። ያው ጋር ለገብረ መንፈስ ቅዱስ ይኸው ሚዲያው ክፈታውና እዚህ ምዕራፍ እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚል አለ። ከዛ የትኛው እትም ነው እንደዚህ ያለው? የስንተኛው ዓመተ ምህረት ነው ያለው? መቼም ቤተክርስቲያን ጎንደሬ አይደለም፣ የጎጃም ህዝብ አይደለም፣ የኦሮሞ ህዝብ አይደለም። እንኳን እንደዚህ አይነት ክፍል የላት ቤተክርስቲያን አላት። ዘማርያም አንተ የት ታውቃለህ? በእርግጥ የት ታውቃታለህ ቤተክርስቲያን? ይሄን አላት ቤተክርስቲያን አውቃለሁ ብሎ የሚል መጽሐፍቶቿን የሚያነብና በመጽሐፍቶቿ መሰረት ቤተክርስቲያኒቱን የሚያውቅ ነው። በደንብ ነው ያላት። አንድ አይደለም ገና ያስገርመሃል። የሸዋን ሰው ጨምርልሃለሁ እኔ። የሸዋ ሰዎች በማን እንደሚድኑ ገድለ ተክለ ሃይማኖት አባቴ የተባለው ላይ በማን እንደሚድኑ በኢየሱስ ክርስቶስ የሸዋ ሰዎች አይድኑም። በማርያምም በሚካኤልም የሸዋ ሰዎች አይድኑም። በገብርኤልም በሚካኤልም በሌሎችም በተባሉት አይድኑም። የሸዋ ሰው አንድ ነው፣ መዳኛው አንድ ነው። እሱም እንደሆነ አሳያችኋለሁ። ከዚያትም ተናግሬበታለሁ። መቼ ታውቋቸውና መጽሐፍቶቻችሁን? ምድረ ጨዋ ሁሉ ጨዋ ማለት በቤተክርስቲያኒቱ ያልተማረ ማለት ነው። መጽሐፍቶቻቸውን አላነበቧቸውም፣ አያውቋቸው። ሚዲያ ላይ ወጥቶ ከመጮህ በፊት አንብብ። ኦኬ እሺ፣ ይቀጥሉና ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል ይላል። አስተውሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል። በሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተከስተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት ወልድ ዋህድ በተዋህዶ ከበረ ብለው እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ህዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል። እንዴ አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስን ሲያነብ ይህንን ጽሑፍ ለምሳሌ ያገኘ
ገድሉ ላይ እስከ ዕለተ ምጽአት የጎጃም ሕዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት። እንኳን እርሱ አይደለም ክርስትናው ራሱ ሲጀምር የሆነ ብሔርና ስፔሲፊክ የሆነ ነገር ለምሳሌ ክርስትና ከዘርም ከብሔርም ከሁሉም ነገር በላይ ነው። እንደ አንድ ክርስቲያን ለምሳሌ ይህን ነገር ተጽፎ ባገኝ ገድለ አቡነ ገብረ መንፈስ ቅዱስ ላይ ማንም ሰው መጥቶ አይ ጋዲ ይህን ነገር መቀበል አለብህ ብሎ ማንም ሰው እንትን ሊለኝ አይችልም። በምንም ተአምር እንዲህ አይነት ትውልድ መምህሩ ምን ይላሉ? የሚያመልኩና እግዚአብሔርም የሚወዳቸው በሃይማኖታቸው እና የትኛውን የሚቀበሉ ይላሉ። ኦኬ ከአንድ ገድል ወደ ሌላ ገድል ስኬድ ግጭት የሚመስሉ ነገሮች ስላሉ መመርመር አለበት። 4 ነጥብ። ራእየ ማርያም ላይ ሻንቅላ ለዘላለም እንደማይጸድቅ የሚናገር አለ። በእውነት ይህን እናታችን ቅድስት ድንግል ማርያም ናት የተናገረችው? ከክርስቶስ የማዳን ስራ ጋር አይጋጭም ይላሉ። ኦኬ እነዚህ ነገሮች ገድላትና ድርሳናት ላይ ተጽፎ የሚገኙ ናቸው። ሲጀመር አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ አይደሉም። ዜግነት ማጠየቅ አቡነ ገብረ መንፈስ ቅዱስ ዜግነት ጠይቀህ እናውቃለን። ከተሳቱ ቅዱስ አንዱ አይደሉ? ኢትዮጵያዊም አይደሉም፣ ግብፃዊም አይደሉም፣ የምንም ሀገር ተወላጅ አይደሉም። ወንድሞቼ ናቶቼ፣ ለምን ብላችሁ ትሉ አቦ የሚባል ሰው በዚህ ፕላኔት ላይ አልነበረም። እንዴ እናት አባታቸውን እየጠቀሰ እየተናገረ ብለህ ካልከኝ በምናብ የተፈጠሩ ናቸው። ደራሲያን በምናብ የፈጠሯቸው ናቸው። ግብፃዊ ከሆኑ እንዴት ብፁዕ አቡነ ሺኖዳ አያውቋቸውም? የግብፁ ጳጳስ ኦኬ ምን እንደኛ ጎጃሜ ጎንደር ምን እዚህ ውስጥ ገባ? ተንኮለኞች ሰዎች አስርጸው ካገቡት ደግሞ ይታረማል። አለቀ። እዚህ ላይ ካለ መጀመሪያ ያሳዩን። እዚህ ጋር ይኸው እዚህ ምዕራፍ እዚህ ቁጥር ላይ አንብቤዋለሁ የጎጃም ሕዝብ አይደለም የሚል አለ ብሎ ማሳየት አለበት። ያው እኔ እኛ ያሳየኑን ነገሩት ምዕራፍ 32 ቁጥር 14 እና ቁጥር 15 በተለይ ምዕራፍ 32 ቁጥር 15 ይኸው የጎጃምን ሰዎች ለምን ትለይብኛለህ ብለዋል። ይታያቻረ ጎጃም ብሎ የሚለው ከትሞ ገበያ ላይ በወጣ ጉዳይ ልጅ ይቦሻል። ሰው ምዕራፍና ቁጥር ማሳየት አለበት። ይሄው እና ይሄ ታተመ ነው መጽሐፉ አለ። እዚህ ጋር ስላሴ ስለ አድኖ አለ። እዚህ ጋር መድኃኒዓለም አለ። እዚህ ጋር ስለ ፍቁርና ስዕል አለ። ይሄ ምድረ ከብድ አንድነት ገዳም ምንድን ያለ ምንድነው አለ ያለ ገዱ ስኬት ግጭት የሚመስሉ ነገሮች ስላሉ መመርመር አለበት። 4 ነጥብ። ራእየ ማርያም ላይ ሻንቅላ ለዘላለም እንደማይጸድቅ የሚናገር አለ። በእውነት ይህን እናታችን ቅድስት ድንግል ማርያም ናት የተናገረችው? ከክርስቶስ የማዳን ስራ ጋር አይጋጭም ይላሉ። ኦኬ እነዚህ ነገሮች ገድላትና ድርሳናት ላይ ተጽፎ የሚገኙ ናቸው። ሲጀመር አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ አይደሉም። ኢትዮጵያ እኮ አይደሉም አቡነ ገብረ መንፈስ ቅዱስ። ከተሳቱ ቅዱስ አንዱ አይደሉ? እንደኛ ምን እንደኛ ጎጃሜ ጎንደር ምን እዚህ ውስጥ ገባ? ተንኮለኞች ሰዎች አስርጸው ካገቡት ደግሞ ይታረማል። አለቀ። እዚህ ላይ ካለ ማንም ተንኮለኛ ሰው ማን ገዳሙ ላይ ተንኮለኛ ሰው ማንም ያስገባው? መቼም የፈረደብን ጴንጤዎቹ አስገብተውት ነው የሚሉት ወይ ተሐድሷውያኑ። ቤታችሁን አጠብቁም እንዴ? እንደሆኑ እንኳን ከሆነ ሲጀምር ማንም ባዕድ ሰው ተንኮለኛ ሰው ያስገባ። እራሳቸው ተንኮለኞች ናቸው። ለምን እውነቱን አልነግራችሁም? እራሳቸው ተንኮለኞች ናቸው። ቅልስልሶች ግን ተንኮለኞች። መጀመሪያ ያሳዩን እዚህ ጋር ይሄው እዚህ ምዕራፍ እዚህ ቁጥር ላይ አንብቤዋለሁ የጎጃም ሕዝብ አይደለም የሚል አለ ብሎ ማሳየት አለበት። 32:15 በሏቸው። በዚህ ምዕራፉና ቁጥሩን ተናገርኩ ነኝ። ምዕራፍ 32 ቁጥር 15 ላይ አንብበው በሉት። ክፈትና አሳየን በሉት። ይኸው እኔ ጋር ያለው ላይ እዛ ከሌለ አሁን ተንኮለኛው እሱ ይሆናል ማለት ነው። እኔም በገዳሙ የታተመውን ነው ያዝኩትኝ፣ እሱም በገዳሙ የታተመውን ነው የያዘው። ምዕራፍ 32 ቁጥር 15 ላይ በገዳሙ የታተመው ላይ ማለት ነው። ያው ታትሞ ገበያ ላይ በወጣ ጉዳይ ልት ይቦሻል። ሰው ምዕራፍና ቁጥር ማሳየት አለበት። ይሄው እና ይሄ ታተመ ነው መጽሐፉ አለ። እዚህ ጋር ስላሴ ስለ አድኖ አለ።
እዚህ ጋር የመድኃኒዓለም አለ፣ እዚህ ጋር ምስለ ፍቁር ወልዳ ስዕል አለ፣ የምድረ ከብድ አንድነት ገዳም ፎቶ አለ። ከዛ ይኸው የስላሴ አለ፣ ይኸው የመድኃኒዓለም አለ። ልክ ነው። ይኸው ምስለ ፍቁር ወልዳ ብሎ የሚለው አለ፣ ይኸው የአቦ የተባለው አለ፣ ይኸው የምድረ ከብድ ገዳሙ አለ፣ ይኸው የዝቋላም እዚህ ጋር አለ፣ ይኸው ማህተሙም አለ፣ ይኸው ያሳተመውም አለ። እንግዲህ ምን እንደሚወጣው ነው መጠየቅ አለባችሁ። ይህንን ገድለ ገብረ መንፈስ ቅዱስ ከሁለቱ ገዳማት ውጭ ሌላ አካል ማሳተም ሆነ መሸጥ በሕግ የተከለከለ ነው ይላል። እዚህ ምድረ ከብድን ጠይቋል። ከዛ ማህተብ አለበት። አይታችኋል? ሲሆን ይኸው ማህተብ አለበት። ራሱ መጽሐፍ ላይ ሲወጣ ይሄ ምድረ ከብድ ሌላ ሰው አትሞ ስሩ አስገብቶ እንዳያትመው ማህተብ አለበት። ይኸው ማህተብ እውነት ነው፣ እውነት ነው። ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቲሁ በግዕዝና በአማርኛ ይልና የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ያሳተሙት ነው። ከዛ እዚህ ጋር ቤተክርስቲያኒቷ እውቅና ያለው የሀገረ ስብከቱ ማህተብ ያለበት እስከ ማህተብ አለ። ይኸው ማህተሙን እያሳየ ነው። በዚህ መጽሐፍት ነው የምናወራው። ይኸው 32:15 ላይ ያሳየ ገዳሙን እንጠይቀዋለን። የጎጃም ሕዝብ አይደንም ብሎ የተናገሩ ላይ እንጠይቀዋለን። አምጣው ግን መጀመሪያ እዚህ ላይ 32:15 አሳዩት። ይሄ ውሸታ መጨረሻችን ያሳምርልን። መጨረሻ በእርግጥ ያሳምርልን። ውሸታ እልም ያለ ውሸታም ሰውዬ ወንድሞቼ ናቶቼ፣ የቤተክርስቲያኒቱ ዲያቆን ነው፣ ግን ውሸታም መጽሐፉን ይዞት ማህተም አሳየ። መጽሐፉን ግን የጎጃም ሕዝብ ብሎ የሚለውን የማይለውን ግን አላሳየ። መጽሐፉን ያዘው እንጂ አላነበበውም። መጽሐፉና እሱ አይተዋወቁም። ያው እኔም እኮ አሳየሁት አይደለ? ይኸው ምንድን ነው ያለው? ይኸው የአጋዕዝተ ሥላሴ ያለ ፎቶ አለ አለ። ይኸው አለ። የመድኃኔዓለም አለ አለ። ይኸው አለ። ምስለ ፍቁር ወልዳ አለ አለ። ይኸው አለ አለ አለ። ይኸው የአቦይም አለ አለ አለ። ይኸው የምድረ ከብድ ገዳሙ አለ አለ አለ። ይኸው እኔ አስኩትም። ይኸው የዝቋላም አለ አለ አለ። ማህተብም አለበት አለ አለ። ዘማርያም የጎጃም ሕዝብ ብሎ የሚለውን አሳይ እንጂ መጽሐፉን ይዘኸዋል። መጽሐፍ ውስጥ የተጻፈውን ደብቀህ ዋይ 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 ትላለህ። ወገቡ እንደተመታ ውሻ ይመስል ወጥተህ ማለት ነው። በማን ላይ ነው የምትደብቁት መጽሐፉን? በማን ላይ? እኔ ማህተም ብቻ አይደለም ማሳየው፣ እንዳንተ ስዕልና ምናምን ነገር ብቻ አይደለም ማሳየው። እኔ ምዕራፍ 32 ቁጥር 15 ብዬ ያው አሳየው። እንዲህ ነው ተናገሩ። እውነቱን ማለት እንደዚህ ነው። ምዕራፍ ስንት አልኩኝ? 32 ቁጥር 15። ያው ምዕራፍ 32 ከዚህ ነው የሚጀምረው። ኦኬ ከ1 እስከ 2 እዚህ ጋር አለ። ከ3 እስከ 5 እዚህኛው ቁጥር ላይ አለ። እስከ 8 እዚህኛው ላይ አለ። እስከ 13 እዚህኛው ላይ አለ። 13ኛው እስከዚህ ድረስ ይመጣል። 14 እዚህ ጋር አለ። 15ኛው ላይ አባታችሁ አቡዬ ጌታችንን በጊዮን መካከል ያሉትን የጎጃምን ሰዎች ለምን ትለይብኛለህ? እነርሱንም አትምራቸውንም አለው። ጌታም አዎ አልምራቸውም። አይማርም ማለት ነው የጎጃም ሕዝብ። ጌታችን የተናገረው አቦ ነው የጠየቀው። አባቴ ነው ብለህ የምትለው ጠየቀ። ጌታችን መለሰ አይማርም የጎጃም ሕዝብ አይድንም ማለት ነው። ለምን ቢሉ ስረይ ያበዛሉና፣ ጠንቋይ፣ መተተኞች፣ ስርማሽ፣ ቅጠል መጣሽ ደጋሚዎች ናቸውና ነው ስራዬ ማለት። እና ከዛ ቀጥሎ ምን አለው? አባታቸውም አቦዬ ማለት ነው። አቦ ጌታችን አቤቱ ማራቸው፣ ይቅር በላቸው፣ ቁርባንንና ቅዱሳንን እንዲወዱ አድርጋቸው። ቅዱሳንን አይወዱም ማለት ነው። ቁርባንም አይወዱም የጎጃም ሰዎች፣ ቅዱሳንንም አይወዱም የጎጃም ሰዎች። አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው፣ ስራዬንም እንዲጠሉ፣ ጥንቆላን እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከውን ሁሉ ይፈጸማልና ስራ ሰሪውንም ይቃወማልን አለው ይላል። ጌታችንም ይህን ነገር ይህ ሀገር አስራት ይሁንህ፣ እንደወደድክ አድርግ፣ ለአንተ ብቻ ይሁንልህ፣ መታሰቢያህን ያደረጉ በአማላጅነትህ ይመኑ፣ ለዘላለም ደስታ ባለበት መንግስተ ሰማያት ይኑሩ አለው አለ። የእሱን አማላጅነት ያመኑ የጎጃም ሰዎች አይማሩም። ጎጃም ያለቀለት ማለት ነው።
በዚህ መጽሐፍ መሰረት እኔ ግን እነግርሃለሁ ጎጃሜ አያልቅልህም። ኢየሱስ ክርስቶስ ሞቶልሃል። ይህንን የተረት መጽሐፍት አትመነው። እግዚአብሔር የጎጃምን ህዝብ አልምርም ብሎ አይልም። ልጁን ለዓለም ነው የሰጠው። ወንድሜ ልጁን ለዓለም ነው የሰጠው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለበደልና ለኃጢአት ሞቶልሃል። ለእኛ በደልና ኃጢአት እንደሞተ ለጎጃሞች አልሞትኩም፣ ለጎንደሮች ነው የሞትኩት፣ ለሸዋዎች አልሞትኩም፣ ለኦሮሞች አይመለከተኝም፣ ለወላይታና ለካምባታው ለሻንቅላው ብሎ አይልም። ጌታ ይወዳል። ያው ወንድምነት መቀጠል ትችላለህ። እንደዛ ብሎ ከተገኘ ምድረ ከብድን እንጠይቀዋለን ብሏል። እስኪ ይኸው እንግዲህ እስኪ እናየዋለን። ይጠይቃል። እስኪ እናየዋለን። ከአዲስ አበባ ምድረ ከብድን ሂድና ምድረ ከብድን ሂድና እስኪ እንዴት ጎጃሜ ስራ እያበዛል ብላችሁ ጻፋችሁ እስኪ ብላችሁ ጠይቁ። ይኸው አሳየተናችኋል። ወንድምክም ሲያነብ ያልተጻፈ ነገር አይደለም። ራእይ ማርያም ላይ ሻንቅላ ብሎ ተናግሯል። እንደውም የራእይ ማርያምን ቆርጦ አስቀምጦታል። ወንድምነት ሻንቅላ ብቻ ሳይሆን ብሎ የሚለው የራእይ ማርያሙ ጋላም ይላል። ጋላም ሻንቅላም ከእንስሳ ጋር ከአህያ ጋር የሚያወስቡ ግብረ ስጋ ግንኙነት የሚያደርጉ ሁሉ አይገቡም ነው የሚለው። እኛን አያታልሉም። አታምታታም ስልህ የጋላም የሻንቅላም ህዝብ ነው አይደንም ብሎ የሚለው ራእይ ማርያም ላይ በጣም ነውረኛ መጽሐፍቶች ናቸው። ነውረኛ መጽሐፍቶች ናቸው እነዚህ መጽሐፍቶች እና ብሔርን እየጠቀሱ የሚሳደቡ ለሆነ ብሔር የሆነ ማንነት የሚሰጡ መጽሐፍቶች ናቸው እነዚህ መጽሐፍቶች እና አይልም ብሎ ነው በድፍረት ሲናገር የነበር። ስላላነበበው አይደለም፣ በነገራችን ላይ ስላላነበበው አይደለም። አሁን እዛ ገብቶ ቻሌንጅ የሚያደርገው ሰው እንደሌለ ስለገባው ነው እንጂ ስለማያውቀው አይደለም። በደንብ አድርጎ ነው የሚያውቀው። ስራው እኮ ገድል ማንበብ እኮ ነው። ዘማሪያም ሌላ ስራ የለውም እኮ። በደንብ ያውቀዋል። ለገድላት አይደል መልስ ሲሰጥ የሚውለው ሆን ብሎ ነው። እንደ ሰው ገብቶ ይሄው እዚህ ክፍል ላይ እንደማይለው እርግጠኛ ስለሆነ ነው በድፍረት እንደዛ የተነገረው። አሁን ይሄው እስኪ መልስልን ዘማሪያም። የጎጃም ሰዎች ለምን ትለይብኛለህ ሲለው ስራ ያበዛሉ። በነገራችን ላይ እርሜ ይሄ ሰውዬ ኢየሩሳሌምም ኢትዮጵያ አይደለም የተቀበረው ይላል። ይሄ መጽሐፍ ደግሞ ሀያኛው ተአምር ላይ ጭራሹን አልተቀበረም ነው የሚለው። አልተቀበረም፣ በቃ አፈር ሳይነካው ስጋው አረገ ይላል ሀያኛው ምዕራፍ ላይ። አረተው ምዕራፍ አይደለም ተአምር ላይ ነው የሚይ ሀያኛው ተአምር ላይ እግዚኦ ጭራሽ አልተቀበረም። ይሄንንማ ዛሬ ማሳየት አለብን ወንድምነት። ቆይ ይሄንን ማሳየት የትንሣኤ ዘጉባኤን መፈለግ አለብኝ። ሁለቱንም የገዳሙ የትንሣኤ ዘጉባኤ አለ እንደ አንተ? እኔ ገዳሙ ነው ያለኝ። ኦኬ የትንሣኤ ዘጉባኤ አለኝ እኔ ልፈልገውና እንውቀው አይደል በዚህ በዕለተ ሰንበት። በጣም ነውረኛ መጽሐፍ ነው በጣም። እሺ ሀያኛው ታምር ላይ አይደል? ሀያኛው ተአምር ለቅሶ አብና ወልድ የደረሱበት ማለት ነው። እሺ እና ምንም አልተቀበረም አረገ ነው የሚለው? በጭራሽ አልተቀበረም ነው። ኧረ ተው አመፀ። ከሞተ በኋላ እኮ ነው የሚያወራው። አመፀ አልቀበርም ማለት ለቅሶ እንዳንደርስ። ሀያኛው ታምር ይነበብ። ይኸው ሀያኛው ታምር ገጽ 262 አባታቸው አቡዬ በእረፍቱ ቀን የተደረገው ታምር ይህ ነው። ጸሎቱ በረከቱ በኦርቶዶክስ ያለ እኛ ላይ እዛው ይቅርብን። እኛ ላይ ምን ያደርግ ይመጣል? ወደዛ በአፍንጫ ይወጣ ትላለች የኔ እናት። ኦኬ አንዴ ጠብቁኝ ቆይ። ኦኬ አባታቸው አቡዬ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ተራሮች ኮረብቶች አለቀሱ። የሰማይ ወፎች አለቀሱ። ወፎች ሁሉ ጭምር ሳይቀር ምንም የቀረ በራሪ የለም ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ።
ምድር ተንቀጠቀጠች። በዚያን ዕለት መብረቅ ነጎድጓድ ተናወጡ። ልክ ኢየሱስ የሞተ ጊዜ እንደሆነው ማለት ነው። ኦኬ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ጉራጌ ሀገር ማለት ነው። ለለቅሶ ዙፋኑን የሚሸከሙ 4ቱ እንስሳት 24ቱ ካህናተ ሰማይ መጡ። 99ኙም ነገደ መላእክት መጡ። 15ቱም ነቢያት መጡ። 12ቱም ሐዋርያት መጡ። ከመጀመሪያው ሰማዕት ከእስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ። ቅዱሳን አባታቸው ከእንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩት ቅዱሳን መጡ። የጉራጌ ምድር በቃ አደገኛ። የዛን ቀን ዲያስፖራ ነው የመጣላት ማለት ነው። ከሌላ ሀገር መጡ መጡ መጡ። እሺ፣ ቅጠል ፍሬም የጫካ ሳርም ከኛ ምንም አልቀመሰም እያሉ አለቀሱ። ቅጠሎች ሁሉ ማለት ነው። ቅጠሎች፣ ፍራፍሬ፣ የጫካ ውስጥ ያለ ሳር ሁሉ ሳይቀር ወይኔ አባታችን ምን አገኘት በእንጭጩ ይቀሰፉ የተባለው ሳሮች። ሳር አለቀሰች፣ ቅጠል አለቀሰች፣ ፍራፍሬ አለቀሰች፣ ጫካ ሁሉ አለቀሰ። ምንም ከኛ አልቀመሱም እያሉ ውሃም ከእኔ ምንም አልጠጣችም እያለች አለቀሰች። ውሃ የኢትዮጵያ ወንዞች፣ ምንጮች፣ ሸለቆች፣ ኩሬዎች ሁሉ በሙሉ እየዬ ውሃ ስታለቅስ ይታይህ። ምን ሆነሽ ነው ውሃ የምታለቅሽው? አባታችን አረፉ። አረስቲ እንግዲህ መሞት ያለ ነው። እንግዲህ ትንሽ ያዝ አድርገው፣ አይዞሽ እንግዲህ መጽናናቱን ጌታ። ምንጭ ምን ሆነሽ ነው የምታለቅሽው? አባታችን በዚህ ቀን አረፉ። ታዲያ ምንድነው የሚያስለቅስሽ? ከኔ እኮ ምንም አልቀመሱም። ካልቀመሱ የታወቅሻቸው? አይ ባላቃቸውም እኔም ጋር መጣሁ ያላየኋቸውም። በእርግጥ ከኔም አልቀመሱም፣ ግን አለቅሳለሁ። ማ ሲያለቅስ አይተሽ? ውሃዎች በሙሉ ሲያለቅሱ፣ የኢትዮጵያ ውሃዎች፣ የኢትዮጵያ ወንዞች ሰቅሰቅ ብለው ነፍሮ እየተቀቀለላቸው። አቤቱ 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 ጌታ እየመጡ ነው ማለት እዚህ ጋር ነው። አሁን የአዲስ አበባ ልጅ የተቀደደ ጀሪካ ይዞ መጨፈር ያለበት እዚህ ጋር ነው። ይሄን ሁሉ አመጣጥ እየመጡ ነው የሚለው አሁን ያኔ ነው መባል ያለበት ማለት ነው። ወደ ጥንተ ነገራችን እንመለስ። አባታቸው አቡዬ እነዚህ ወፎች፣ አራዊቶች ብሞትም እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርም። ለምን ታለቅሳላችኋል? እግዚኦ ብሩክ፣ አንተ እኮ ዓይንህን ጌታ መድኃኔዓለም ስለከፈተው ምን እላለሁ? እግዚአብሔር አምላክ ይባርክ። ምን ከነ ስጋዬ ይቀበራል? ከነ ስጋዬ ምን አለም? አልቀበርም። ምድረ ከብድ ላይ የተቀበሩትስ? እኔ ገዳሙን አምጥቼ የትንሣኤ ዘጉባኤን አምጥቼ ያሳያለሁ። በኢትዮጵያ ተቀበረ ብሎ የሚለው ማለት ነው። እዚህ መልኩም ላይ ፈልገዋለሁ። በድኑ በኢትዮጵያ ተቀበረ ነው የሚለው መልኩ ላይ። ታምሩ ላይ ደግሞ በኢየሩሳሌም ተቀበረ ነው ብሎ የሚለው ያኛውን መጽሐፍ ፈልጋለሁ። ኦኬ፣ ይህን ሳናሳይ ይሄ ቀን ዛሬ አያልቅም ማለት ነው። እሺ፣ አባታቸው አቡዬም ለምን አትቀበርም? ከነቢያት አንተ ትበልጣለህን? ከኤርሚያስ ትበልጣለህ? ከሐዋርያቱ ትበልጣለህ? እንዳንተ በበረሃ ከኖሮ ከዮሐንስ ትበልጣለህ? ከጊዮርጊስ ትበልጣለህ አለው። ጌታ እኮ ነው ለምን አትቀበርም ብሎ የሚለው። አባታችሁም አቡዬ ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርሚያስ በረሃብ ከመሞት በጦር መሞት ይሻላል አላለም። አይ እዛው ተረታችሁን። አሁን የእኛን አባቶች አትንኩ አላለም ነቢዩ። ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስን መልበስን ኖረ የሚባለውን ቢያጣ በሰንበቱ እሸት አሽቶ በላ። ማቴዎስ 12 ኦኬ፣ በልቷል። ሰውነቱ አንድ ቀንስ እንኳን ረሃብ አልቻለምና በተሰቀለበትም
ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ታግሶ ከአንተ ጋር አልሞትም አንተም ካደ እንጂ። ከሰማዕታቱ አንዱ ጊዮርጊስም በዓለም ሳለ በሹመቱ ነበር ብሎ ይላል። አሁን ባጭሩ ምንድን ነው የፈለግነው? በሞትም እንኳን አልቀበርም። አባታቸው አዌም እነዚህን ወፎችና አራዊቶች በሞት እንዳለሁ ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። እኔ መልኩ ጋር ልሂድ። መልኩ ላይ እዚህ ጋር አይቀይሩትም ብዬ አስባለሁ። ካልሆነ የገዳሙን አመጣለሁ። ማን የገዳሙን አልኩኝ? በትንሣኤ ማተሚያ የታተመውን ማለት ነው። በኢትዮጵያ በድኑ በኢትዮጵያ ተቀበረ ይላል። እሺ አንድ የጠብቁኝ። እንደዚህ ላስቀምጠውና መልክዓ ይሁድ ወንድምነት እስከዛ መናገር ትችላለህ። እዚህ ጋር እያየሁት ነው። በኢትዮጵያ ተቀብረ በድኑ በዛኛው ላይ ነው አስምር ያስኩትኝ። ሰላም ለገጽ ከ ለቃሪት አይዶ ነው ሲል ፈልገው። ኢትዮጵያ ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ። ሰላም ለዝክረ ስምከ ዘሆያቲው ቅሩጽ ሀበ አምደ ብርሃን ጽዱል ወአኮ ዘእጽ ገብረ መንፈስ ቅዱስ ኃያል ሰዋቄቱት እምሃዳዝ ለዝክረ ስምከ ሰናይ ዜና ለዝክረ ስምከ ሰናየ ዜና ወድምፅ ኢትዮጵያ ትሴብህ ወትዜምር ግብፅ። ይኸኛው አይደለም። ዘተቀብረ በድኑ መልኩ ለአስናኒከ ለጉርኤከ ለዘባኒከ ፒን አርጉለት እስኪ ትምህርት አቦ ለሚለው ሰውዬ ኮሜንቱን ፒን አርጉለት። ደጋግሞ እየጻፈው ስለሆነ ማለት ነው። ድሮ ቢሆን እንረበሽ ነበረ። ይኸው እያነበብኩልህ ነው። እሺ ወዳጅ፣ አሁን አንረበሽም። ገድላ ስህተት ሊገኝባቸው ይችላል። ምን እውነት አላቸውና ነው? የሆነ ነገር እኮ ስህተት ሊገኝበት ይችላል የሚባለው እውነት ሲኖረው እኮ ነው። ከሀ እስከ ፐ ውሸት ነው፣ ተረት ነው እንዴ! እርስ በርስ ማባላት ነው። አንድ እውነት በቻለው ገድል ተብሎ በኢትዮጵያ ውስጥ አንድ እውነት ያለው እኮ የለም እኮ። አንድ እውነት ማለት ነው። ሲጀምር ስህተት ሊኖርባቸው ይችላል ብሎ አንድ ሰው ካመነ የእግዚአብሔር ሐሳብ አይደለም ማለት ነው፣ የሰዎች ሐሳብ ነው። ለምሳሌ ፊክሽን መጽሐፍቶችን አንባችሁ ታውቃላችሁ አይደል? የሰውየው የልቡ ሐሳብ ነው ያ መጽሐፍ አይደለ? እነዚህ መጽሐፍቶችም የሆነ ሰውዬ ከተስካር በኋላ ደስ ሲለው ተነስቶ የጻፋቸው መጽሐፍቶች ናቸው። አዎ ስህተት ሊገኝባቸው ይችላል ሳይሆን በሙሉ ስህተት ናቸው። ለዛ እኮ ነው አውጥተን እንደዚህ እያሳየናችሁ እንድትሸማቀቁ ምን እናደርጋችሁ? ለምን ወደ እውነት እንድትመጡ ወደ እግዚአብሔር ቃል እነዚህ መጽሐፍቶች ጥላችሁ የእግዚአብሔርን ቃል እንድታነሱ ነው። ሌላ ምንም አይደለም። ስህተት ሊገኝባቸው ይችላል የሚባለው እውነት ሲኖረው ነው እንዴ። ውሸት ነው እኮ፣ በሙሉ ውሸት እኮ ነው። አንድ እውነት የለውም እኮ። እንደው አንድ ሰው ገብቶ ይሄው ከዚህ ገድል ላይ እኛ እውነት እናሳያችሁ። ልገላግላቸው ወንድምነት፣ ልገላግላቸው
ኦኬ ለግንዘተ ስጋከ ለግንዘተ ስጋከ ሰላም ለግንዘተ ስጋከ ክብር ወስብሐት ዘሎቱ መጽሐፈ ገድልከሰ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት አቤት ጉድ በእደ መላእክት ግንዘተ ስጋ የስጋህ መገነዝ በእደ መላእክት በመላእክት እጅ ውእቱ ምንድን ብሎ የሚለው እንዳኢ እግዚአብሔር የአምር ባህቲቱ እያየው ነው። ወዲህ ራስ አያው ግንዘተ ስጋከ በእደ መላእክት ውእቱ አማርኛውን እዚህ ጋር ስለተረጎሙት ወዲህ ለምን አልልህም? ለግንዘተ ስጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው እዚች ጋር ያለችዋን ለተገባው ይሄኛውን ተርጉሞታል። ለግንዘተ ስጋ ሰላም እላለሁ ተገንዟል ማለት ነው ስጋው። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ስለ ግንዘቱ ስጋ ማለት ነው አይገልጽም። መጽሐፈ ገድልህ ክቡር አባት ሆይ ይለዋል። ለእኔ ግን ግንዘተ ስጋህ በመላእክት ይመስለኛል በመላእክት ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማንም ሊያውቅ ይችላል። ወዲያ ራስ ናግባ አንተ አልነበርክ አንዱ ስታዘጠዝጥ የነበርከው ዲያቆን ናግባ። እዚህ ላይ ማሳብ ትሰጣለህ በኋላ ላይ ናግባ። ወዲያ ራስ እንትን ላይ ስራ ላይ ካልሆንክ ናላክልኝ። ዲያቆናቶች እኮ ታች ሆናችሁ ነው የተቸገርነው ብዙ ጊዜ። ና እሰጥሃለሁ፣ ቁጭ በል እሰጥሃለሁ፣ በኋላ ትናገራለህ። ቁጭ በል። አንተ አልነበርክ ወደ ጌታ ሳትመጣ ፊት ስታምሰው የነበረ ህዝቡ ምን አለው? ስጋህ በመላእክት ይመስለኛል። ክቡር አባት ሆይ ለእኔ ግንዘተ ስጋህ በመላእክት ይመስለኛል። መላእክት ናቸው የገነዙት ይልሃል። ከዛስ ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል ካለ በኋላ እችን ይልኛ መቃብርህ እዛኛው የአቦይ ላይ ያኛው ላይ ያመጣለሁ። ገድሉ ላይ ግን መልኩ ላይ ምን እንደሚናገር ይዩት። ያኛው መልክና ይሄኛው መልክ አንድ አይናገርም። አመጣዋለሁ ያን የትንሣኤ ዘጉባኤን እንደዚህ ይላል። ለቀራንብት ከበደም ምን ያነበብኩት እዛኛው ላይ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ በመቃብር አድራሻው ላልታወቀውና ለማንም ላልተገለጸው መካነ መቃብር ሰላም እላለሁ። ልክ የሙሴ ዮካብድ ማለት የሙሴ እናቱ ናት። የሙሴ መቃብር ማንም ሰው አያውቀውም። ልክ እንደዚህ ሁሉ ለማንም ላልተገለጸው መካነ መቃብርህ መቃብሩ ለማንም አልተገለጸም ማለት ነው። ምድረ ከብድ ነው ትሉ የለ እንዴ? በዛኛው መጽሐፍ አመጣዋለሁ። ዛሬ መተኛት መዋል የሚባል ነገር የለም። እዚህ ተረት ላይ እንቀልድበታለን አልኩ። ኦኬ ለማንም አልታወቀም መቃብርህ ሰላም እላለሁ። ለማንም ላልተገለጸው መቃብርህ መካነ መቃብርህ ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ጉራጌም ሀገር ኢየሩሳሌምም የነገርኳችሁ ማለት ነው። ሳናነብ ውልፊት የለም። እዚህ የት ነው የተቀበረው? አቦ በኢየሩሳሌም ነው ብለው የሚሉ አሉ። መቃብሩ ራሱ የሚሉ አሉ አይደል? መጽሐፉ ራሱ ይላል። በኢትዮጵያም ነው በምድረ ከብድ ጉራጌ ምድር ነው ብለው የሚሉ አሉ። በ20ኛው ምዕራፍ ላይ ደግሞ የለም አልቀበርም አድርጋለሁ ብሏል። ሰውየው በመላምት የተፈጠረ ነው። እዚህ ምድር ላይ የለም። ግን ለምንድነው ሼር የማታደርጉት ወገኖች? ዛሬ በሰንበት በእሁድ ቀን ይህንን ይስሙት ወንድሞች ናቶች በሙሉ። አሁን እኔ እስከዛሬ እንደዚህ ብዬ አላቅም። ወንድሞች ናቶች እስካሁን ድረስ ማለት ነው 20 ሺህ ምናምን ነገር አስገቡት ነው ብዬ የምለው 50 ሺህ አስገቡት። ሰው ይምጣ እናሳያቸው። ይሄ ብቻ እዚህ ኢየሩሳሌምን የተቀበረው ይላሉ፣ እዚህ ደግሞ ጉራጌ ምድር የተቀበረው ይላሉ። ታምሩ 20ኛው ታምር ላይ ደግሞ አልተቀበረም ወደ ሰማይ ያደርገዋል ብሎ ይላሉ። ሰውየው በሰውም በመላእክትም ተቀብሯል ብሎ ይላል መልኩ። እሺ ሼሩ 50 ሺህ ይግባ ወንድሞች ናቶች። አንደኛ እንትንም አለብኝ ምንድን ነው ሪፖርትም አለ
50 ሺህ ሼሩን 50 ሺህ አሁን ኮሜንት የምትጽፉ ሰዎች አቁሙና ሼሩን 50 ሺህ። ኦኬ አቦ እዚህ ጋር ልጻፍላችሁ። አቦ ማለት ነው። ሶሪ አቦ ሳይቀበር ወደ ሰማይ አርጓል። ኦኬ አቦ በኢየሩሳሌም ተቀብሯል። አቦ በምድረ ከብድ በኢትዮጵያ ማለት ነው ተቀብሯል። ከሶስቱ አንዱን ይለዩልን። ኦርቶዶክስ መልስ አላት ማለት አይደለም። ናና መልስ ኑና መልሱ። ሶስቱንም ከመጽሐፉ እናሳያቸዋለን። ሶስቱንም ሼሩ እየሄደ አይደለም ወንድሞች፣ ሼር በደንብ አድርጉት። አንዴ ስክሪኑን እንደዚህ ጫን ብትሉት የኔን ስክሪን እዚህ ባዶ ላይ ጫን ብትሉት ለ60 ሰው ሴንድ እንድትሉት ወርታች ይመጣላችኋል። አንዴ ጫን ባለችሁት ብቻ እዚህ ጋር በዚህ በደዳ ላይ ሴንድ የሚላለች ሴንድ ብታደረጉት በቃ ለሁሉም ሰው ይደርሳል። ከዛ ወደ ላይ ደግሞ ከፍ አድርጋችሁ አሁንም ሴንድ የሚላለ ለ60 ሰው መልካም ፈቃዳችሁ ናችሁ በሙሉ የትንሣኤ ዘጉባኤ እናንተ ፈልግ፣ እኔ ትንሽ ላስደርግ። ጎይድድ 50 ሺህ ተባረኩ። ሼር የምታደረጉ ሰዎች ጌታ ኢየሱስ ይባርካችሁ። አገልጋይ ታምራት አዲስ ደግሞ ፍሬ ሼር እያደረጉ ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። አንዴ ቶሎ ሼር እናድርገውና ከዛ ወደ ሀሳባችን እንሄዳለን ማለት ነው። እናንተም ሼር ሳታደርጉ ዝም ብላችሁ ትከታተላላችሁ ማለት ነው። እንደዛ እናደርጋለን። ተባረኩ። ላሎም ቤት ሼር እያደረገ ነው። እኔ ጋር ደረሰኝ። ፕሮፌት መድን፣ ህሊና አበባ፣ ቤኪ ዳንኤል ሼር እያደረገ ነው። መድን፣ ፕሮፌት አበባ፣ ትዕግስት ተባረኪ። ትዕግስት 05 ሀብታሙ ፒተር ሼር እያደረገ ነው። ገለቱ 21 ሺህ ልንገባ ነው። ኤፍሬም ተባረኩ። ጌታ ኢየሱስ ይባርካችሁ። አማን ሼር እያደረገ ነው። አዲስ ደግሞ ፍሬ በጣም በተደጋጋሚ ጂጂ አማን ሰሉኒ ጋር ሼር እያደረገች ነው። ሰላም ጩኒ አበባ 22,623 ገባል። 23,000 ገብተናል። ተባረኩ። ሀብታሙ ሼር እያደረገ ነው። ኤልሮሂ ያልጠራው ሰው አለ? እኔ ይለኛል ያልጠራው ሰው። ዘምዘም ሼር እያደረገች ነው። ኤልሮሂ አንድ ሰው ሳላነብ አለፈኝ። ቶማስ ሳራ ተባረኩ። ሁላችሁ ሰናይማ በተደጋጋሚ ሄኖክ አረጋ ሳም ዝናሽ መጽሐፍ ምን ይላል ሼር እያደረገ ነው። እኔ ጋር ሼር አደረገ ስላላነበብኩለት ወደ እኔ ሼር አደረገ። ተባረኩ። አበባ ምንቱ መጽሐፍ ምን ይላል መልኬ ማለት ነው። ዘምዘም ተባረኩ። እጅግ በጣም ፈጠና። አሁን 26,000 ልንገባ ነው። አዛሪያ እማ እስኪ አልመጣም። ዶክተር ነፂ ዮርዲ ኪንግ 25 ሙና ዶክተር ነፂ ተባረኩ። አሞስ ሼር እያደረገ ነው። ወደ እኔ ሼር ማድረግ ጀመሩ ስማቸው እንዲታይ። ግሬስ እቴኑ ተባረኩ። ቴዳ እውነት አርነት ያወጣል ሼር እያደረገ ነው። እናት አይን ሼር እያደረገች ነው። ቴዳ በነገራችን ላይ አሁን
መጽሐፍ ቅዱስ የማያውቀው ነገረ ማርያም የሚል መጽሐፍ ጽፎ ጨርሷል። ወደ ህትመት ሊሄድ ነው እና የምትችሉ ሰዎች አገኙት፣ ደውሉለት። ቴዳን ታገኝ ዘላለም። ጌታ ኢየሱስ ይባርካችሁ። ሙና ተባረኩ። ማኪ ማክ እኔም እጅግ በጣም ወዳችኋለሁ። ከምንም በላይ ደግሞ የሞተላችሁ ጌታ እጅግ አብልጦ ይወዳችኋል። ተባረኩ። እሺ ተፈራ ዩዘር 23 ውባለም አብዶ 28 ደረሰ። እውነት አርነት ያወጣል። አበባ ግሬስማ ጠርቻለሁ። ግሬስን ጠርቻለሁ። እውነተኛው ብርሃን ኢየሱስ አሰፋ ኒና ወደ እኔ ሼር አደረገ። ርብቃ ተባረኩ። 30 ደረሰ። በጣም በሚገርም ፍጥነት 30 ደረሰ። ሙና ጂሰስ በጣም በተደጋጋሚ ሊዲያ ጂሰስ ኪንግ ፕራውድ ክርስቲያን ቶማስ ከምባታ ኖራ ኢዮብ ምኞት የጌታ ትክክል ነው። ሼር እያረግሽ ነው። ግርማ መጥቷል። ሼር እያረገ ነው። ውባለም በጣም በተደጋጋሚ ነው ሼር የምታረገው። ምንቴ 31200 ፈይሳ ዳንኤል ሼር እያረገ ነው። ሙና ታምሩ ሰሊና ነኝ ትንሿ ተባረኩ። ጌታ ኢየሱስ ይባርካችሁ። ሼር እያረገች ነው። ወይነሽስ ሰላም አበባ ምኞት የጌታ ተባረኩ። አንዳንዴ ቶሎ ሼር ሲደረግ ይመስለኛል አንዳንዶቹን ሰዎች ይዘላቸዋል። ለዛ ነው። ጽዮን መንገድ ላይ ነኝ ሞኬ ማለት ነው አይደል? ኬኒ ተባረኩ። እኔንም ጥራ ድሪመር እንዴ አትቆጣ እንጂ ወንድም አለ። ይሄው ጠርቻለሁ። ደጋግሜ ነው። ከዚህ በኋላ ነው ድሪመር ብቻ ነው የምለው። ድሪመር አትቆጣኝ ወንድም አለ። ሴና ግርማ መሰረት ጂሰስ ፈይሳ ዳንኤል ተባረኩ። ጌታ ኢየሱስ ይባርካችሁ። አሌክስ አማን 34500 ዩዘር 21 አሰፋ አዜብ ማሞ ሊያና እሺ ሀረግ ተባረኩ። ሊያናማ ጠርቻለሁ። ኪንግ 25 እንደዛ ይመስለኛል። በጣም በተደጋጋሚ ሼር ሲደረግ አንዳንዶቹን ይዘላቸዋል። ለዛ ነው እንጂ ሁላችሁም ሼር እያደረጋችሁ ነው ያላችሁት። እንደዛ ባይሆን 35000 ባልደረስን ነበር። እሺ ሶሎ ይኸው ጠራው። ባባዬ ብለኝም አንዴ በጣም ነው እንጂ መጠራ ደጋግሜ ነው ላምጠራ። ኢትስ ማይ ታይም ውባለም አስራት ቤዛ ስለናንተ ጉድ እናውራ። ስለኛ ጉድ ምን አለ ታወራለህ? ትገባና ታወራለህ። እኛ ጉድ ካለብን ይሄ ጉድ ነው እንላለን ወዳጅ፣ ችግር የለብንም። እኛ እኮ ችግሩ ጉድ ካለ ጉድ እንላለን አብረን ማለት ነው። እንደናንተ እንትን አንልም። ልዩነታችን እሱ ነው። አሁን እኛ ጋር ጉድ ካለ ጉድ አብረን ጉድ እንላለን። ኤክሰለንት ከሆነ ደግሞ ኤክሰለንት እንላለን አብረን ማለት ነው። አሁን አንተ ጉድ እናንተ ጋር ያለ ጉድ አለ ስላልክ አብረን ጉድ ነው የምንለው ማለት ነው። ትዕግስት ተባረኪ። ዘምዘም ሼር እያደረገች ነው። ዘምዘም ተባረኪ። 40 ሺህ ልንገባ ነው። ኤልዳና ውባለም አብዶ ተባረኩ። ነምበር 1 ሰላም ኬኒ 38,000 39,000 40 ሺህ ልንገባ ነው። ኤርሚ 50 ሺህ ነው ያለው። 50 ሺህ ካልገባ አይቀበለኝም። አይገርምም? 10 ሺህ ይቀረናል ማለት ነው። እኔም ከእፎይ ጎን ነኝ የሚል ሰው ሼር እያደረገ ነው። ነምበር 1 ግርማ ልክ ነህ። ምኞት የጌታ ፈይሳ ዳንኤል ፈይሳ አዱኛ የሚባል ታቦት አለ በአሜሪካ ታውቃላችሁ? ኪንግ 25 ያው ዞሮ ዞሮ መድኃኒዓለም ማለት ነው። ሲሳይ ሰሊና ነኝ ትንሿ ኢዮብ አዩብ የእናቱ ልጅ ኢዮብ ሴና ግርማ ጄሪ ኢትስ ማይ ታይም
የምሬን ነው። ፈይሳ አዱኛ የሚባል ታቦት አለ አሜሪካ ላይ። ቲናማ ጠርቻለሁ። ሰለሞን ሶል ሼር እያደረገ ነው። ቲና ጠርቻለሁ። ሰላም ዚኮ እውነት አርነት ያወጣል። ጆን የጌታ ጆን ጠርቻለሁ። ጆን የጌታ ቲቶ 2:11 ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል የሚለው ክፍል ማለት ነው። በጣም ድንቅ የሆነ ክፍል ነው። ጸጋ ለማይመኙትን ኃጢአተኝነት የሚለው ክፍል ማለት ነው። ቲቶ 2:11 ሁልዳ እዚህ ውስጥ ያላችሁ በሙሉ ማለት ነው። ሶሪ ለ60 ሰው ነው ሼር ያደረገው። አንተ ወዲያው ነው የመጣው። ምህረት የበዛለት። በነገራችን ላይ እዚህ ውስጥ ያላችሁ በሙሉ ስማችሁን ዝም ብላችሁ ብትነግሩኝ የሁላችሁም ስም ስንክሳር ላይ አለች። ቀናችሁን ልነግራችሁ እችላለሁ። የሁላችሁንም ስም ቀናችሁን ከስንክሳር ልነግራችሁ እችላለሁ። ሁላችሁም ቀን ተተይሞላችኋል በስንክሳር መጽሐፍ መሰረት። እዚህ ውስጥ ሆኖ ስንክሳር ላይ ስሙ የማይገኝ ሰው በጭራሽ አይኖርም። ስንክሳር ላይ ስሙ የማይገኝ ሰው ለምሳሌ ሰለሞን አለ። ሰለሞን አለ። የሁላችሁም ስም ስንክሳር ላይ አለ እና ሁላችሁም ቀን አላችሁ እያልኳችሁ ነው። ደባል ልትሆኑ ትችላላችሁ እንጂ ሁላችሁም ስንክሳር ላይ አላችሁ። ወንድምነት ወይ ኤርሜ ማማ እስክትመጣ መጠበቅ አለብኝ። ኦልሞስት 30 ደቂቃ ያህል ማለት ነው። ገራዥ ውስጥ ካሉት መጽሐፎች ነው። ቢሮዬም ላይ የለም፣ እዚህም ካስቀመጥኩት ውስጥ የለም። ገራዥ ውስጥ በጣም ብዙ ስላለ እዛ ውስጥ ካሉ ነው። ይሄን ሳናሳይ ቤቱን አንዘጋም ዛሬ ማለት ነው። ተባረኩ። በጣም አደከመኝ። ሙቀትም አለ ፈለጋ ላይ ግን አለ ታውቃለህ። ያው እጄ ላይ አለ እሱ እናሳያለን። አንድ 30 ደቂቃ ያህል እንጠብቅ። ሚስቴ የገራዥ ቁልፍ እሷ ጋር ያለው እኔ ጋ የለምና 46,000 ደርሰናል። ዋው ዋው ዋው! ይህ ሰራዊት እኮ በጣም አስደንጋጭ ነው። 46,000 ደርሰናል። አስደንጋጭ ነው። ዋው ቴንክ ዩ ወገኖች። 50,000 ግባና እናሳያለን። እስከዛ ይህንን ቪዲዮ የቀድሞ የተጀመረውን ይሰማል። 50,000 እያስገቡት እሱን እንቀጥል። ሙለር ይሄው ሙለር አንተንማ እንዴ ሙለር ሙሉነህ ከሆነ እንደውም አንተን ስንክሳር ላይ ማለክ አንተ የርሜ ይቀጥል። እሺ እዚህ ታምር ላይ እንዲህ የሚል አለ። ከዛ የትኛው እትም ነው እንደዚህ ያለው? የስንተኛው ዓመተ ምህረት ነው ያለው? መቼም ቤተክርስቲያን ጎንደሬ አይደለም፣ የጎጃም ህዝብ አይደለም፣ የኦሮሞ ህዝብ አይደለም። እንኳን እንደዚህ አይነት ክፍፍል የላትም ቤተክርስቲያን። እሺ ይቀጥሉና ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል ይላል። አስተውሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል። በሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተከስተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት ወልድ ዋህድ በተዋህዶ ከበረ ብለው እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ህዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል። እንዴ አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስ ሲያነብ ይህንን ጽሑፍ ለምሳሌ ያገኘ ገድሉ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት? እንኳን እርሱ አይደለም ክርስትናው ራሱ ሲጀምር የሆነ ብሔርና ስፔሲፊክ የሆነ ነገር ለምሳሌ ክርስትና ከዘርም ከብሔርም ከሁሉም ነገር በላይ ነው። እንደ አንድ ክርስቲያን ለምሳሌ ይህን ነገር ተጽፎ ባገኝ ገድለ አቡነ ገብረ መንፈስ ቅዱስ ላይ ማንም ሰው መጥቶ አይ ጋዲ ይህን ነገር መቀበል አለበት ብሎ ማንም ሰው እንትን ሊለኝ አይችልም። በምንም ተአምር። መምህሩ ምን ይላሉ? የሚያመልኩና እግዚአብሔርም የሚወዳቸው በሃይማኖታቸው እና የትኛውን የሚቀበሉ ይላሉ። ከአንድ ገድል ወደ ሌላ ገድል ሲኬድ ግጭት የሚመስሉ ነገሮች ስላሉ መመርመር አለበት። 4 ነጥብ። ራእየ ማርያም ላይ ሻንቅላ ለዘላለም እንደማይጸድቅ የሚናገር አለ። በእውነት ይህን እናታችን ቅድስት ድንግል ማርያም ናት የተናገረችው? ከክርስቶስ የማዳን ስራ ጋር አይጋጭም ይላሉ። እነዚህ ነገሮች ገድላትና ድርሳናት ላይ ተጽፎ የሚገኙ ናቸው።
ሲጀመር አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ እኮ ነው። አቡነ ገብረ መንፈስ ቅዱስ ከተሳቱ ቅዱስ አንዱ አይደሉ? እንደኛ ምን እንደኛ ጎጃሜ ጎንደር ምን እዚህ ውስጥ ገባ? ተንኮለኞች ሰዎች አስርጸው ካገቡት ደግሞ ይታረማል። አለቀ። እዚህ ላይ ካለ መጀመሪያ ያሳዩን። እዚህ ጋር ይሄው እዚህ ምዕራፍ እዚህ ቁጥር ላይ አንብቤዋለሁ የጎጃም ሕዝብ አይድንም የሚል አለ ብሎ ማሳየት አለበት። አንድ ሰው አትሞ ገበያ ላይ በወጣ ጉዳይ ልት ይቦሻል። ሰው ምዕራፍና ቁጥር ማሳየት አለበት። ይሄው እና ይሄ ታተመ ነው መጽሐፉ አለ። እዚህ ጋር ስላሴ ስለ አድኖ አለ። እዚህ ጋር መድኃኒዓለም አለ። እዚህ ጋር ስለ ፍጡርና ስዕል አለ። ይሄ ምድረ ከብድ አንድነት ገዳም ፎቶ አለ። ከዛ እዚህ ጋር አለ። ይህንን ገድለ ገብረ መንፈስ ቅዱስ ከሁለቱ ገዳማት ውጭ ሌላ አካል ማሳተም ሆነ መሸጥ በሕግ የተከለከለ ነው ይላል። እዚህ ምድረ ከብድ እንጠይቋል። ከዛ ማህተብ አለበት። አይታችሁ እዚህ ማህተብ አለበት። ሲሸጥ ራሱ መጽሐፍ ላይ ሲወጣ ይሄ ምድረ ከብድ ሌላ ሰው አትሞ ስሩ አስገብቶ እንዳያትመው ማህተብ አለበት። ይሄ ገድለ አቡነ ገብረ መንፈስ ቅዱስ ወተአምራት በግዕዝና በአማርኛ ይልና የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ያሳተሙት ነው። ከዛ እዚህ ጋር ቤተክርስቲያኒቷ እውቅና ያለው የሀገረ ስብከቱ ማህተብ ያለበት እስከ ማህተብ አለ። በዚህ መጽሐፍ እናውራ። አሁን ገዳሙን እንጠይቀዋለን። የጎጃም ሕዝብ አይድንም ብሎ የተናገሩ ላይ እንጠይቀዋለን። አምጣው ግን መጀመሪያ እዚህ ላይ እናያለን። ስጠይቅ ምዕራፍ 32 ቁጥር 15 መጨረሻችን ያሳምርልን። አምጣው ብሏል አለ። ጋዲሳን ነው አምጣው ያለው። እኛ ጋር መጥቶ አምጣው አይለኝም። እኔ ማንም ቄስም ዲያቆንም መምህርም እኛ ጋር መጥቶ አምጡት አይለንም። ምክንያቱስ መዥርጠን እንደምናሳየው ያውቃል። ይኸው እኔ ለጋዲሳ መለስኩለት። እሺ ሼሩን አቆማችሁት አይደል ወገኖች? እሺ አሁን ታብታብ ላይ ዙሩ። 51 ሺህ ሆኗል። እሺ ቴንክ ዩ። አሁን ታብ ብቻ ይደረግ። ተባረኩ። ጸጋ ይብዛላችሁ። ነቴዳ ማናችንንም አምጡ አይሉንም። አምጡም ሳይሉን እኮ እያሳየን እኛ እያሳየን ያለ ነው። እነሱ እጅ ላይ የሌለ መጽሐፍ አለን። እኛ እጅ ላይ የእነሱ የራሳቸው መጽሐፍት ማለት ነው። እነሱ እጅ ላይ የሌለ ማለት እነሱ እጅ ላይ እንደ ዘማርያም ዘለቀ ያልገዛው ማለት ነው። ቤተክርስቲያኒቱ ግን ያሳተመችው ማለት ነው። ዘማርያም ዘለቀ ያልገዛው ቤተክርስቲያኒቱ ያሳተመችው፣ እኛ ግን የገዛ ነው። ቤተክርስቲያኒቱ ያሳተመችው መጽሐፍ እጃችን ላይ አለ። ሁላችንም እግዚአብሔር አምላክ ከቁጥር ሳያጎለን በቤቱ እንድንኖር ተተክለንም እንድንጸና ከክፉ ሀሳብና ከክፉ ምኞት እንድንርቅ እግዚአብሔር አምላክ ይጠብቀን እና አንዳንዴ ጊዜ በሚዲያ ላይ የሚወሩ ነገሮች በጣም አደገኛ ናቸው። ያለ ማስረጃው ሲወሩ አደገኛ ይሆናሉ፣ መስመር ይስታሉ። እመቤታችን በአዳም ገላ ውስጥ ታበራ ነበር የሚለው አደገኛ ትምህርት ነው። በዘመን የመጣን አይባልም። ይህ መጽሐፈ ድጓ ያለን ከተቸን እዚህ ቆሞ መተቸት ነው በቃ። ቅዱስ ያሬድ በመጽሐፈ ድጓ ላይ እመቤታችን እንደ ዕንቁ በአዳም ገላ ውስጥ ነጽታ ታበራ ነበር የሚለው ቅዱስ ያሬድ ስህተት ነው ብለህ ሞግት። ሲሞግት እንዴት ነው የሚሞግተው? ቃል በቃል አለ እዚህ ላይ ገጽ 85 ላይ ሳይቻቸው አለቅጥ እኛ ነጻች አነጻች ብለሚል የነሱ የራሳቸው ነው። ገጽ አረግ የለብንም። በማናውቀው ነገር ደፍረን የአባቶች ማስረጃ ድንግል ማርያም ድንቀተ ባህሪ እንደሌለባት ምናምን አሁን የሊቃውንቱ ጉባኤ ተሰበሰበ የለ አሁን ሚያዝያ 15 ላይ 13 ላይ ገድላት ድርሳናት ከአሁን በኋላ ሲታተሙ በቤተክርስቲያኒቷ እውቅና ይታተሙ። አሁን ይህ መጽሐፍ ደስ የሚላችሁ የት የታተሙ ይላል። የምድረ ከብድ ሌላ አታሚ እንደዚህ ቢጽፎስ እዚህ ምትሉታላችሁ የገዳሙ እውቅና ማህተብ ያለው አለ ታላችሁ እንዴ ምጠይቅ ያለባቸው የፎቶ ኮፒ እኮ አይደለም። ልክ የመጽሐፍ እያንዳንዱ ህትመት ላይ የገዳሙ ለመሆኑ ማህተብ። አሁን በዚህ መሰረት ምድረ ከብድ ገዳምን እንጠይቀዋለን። የጎጃም ሕዝብ አይደለም የሚል ካለው እዚህ ውስጥ ግን የለም። ስናወራ መጽሐፍ ጠቅሰን ይኸው እዚህ ምዕራፍ እዚህ ቁጥር ላይ ያው ገድለ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አይምዳኝ የሚል አለ። ብሔር ጠቅሶ ለዛው እንዴት አይነት እኮ ቤተክርስቲያን የጎጃም ሕዝብ የጎንደር ሜል ክፍል ውስጥ የለችም። እኛን ያለንበት
እንዴት አይነት እኮ ደፋር ሰውዬ እንደሆነ አታይቁኝ ወንድሞች ናቶች። ዘማርያም ዘለቀ ማለት ደፋር አይኑን በጨው የታጠበ እልም ያለ ከሃዲ ነው። ከሃዲነቱ የራሱን መጽሐፍቶች ሁሉ ነው የሚክደው። ለምን በሉ መጽሐፉን ይዞታል። ይኸው እኔ መጽሐፉን ይዤዋለሁ። ኦኬ፣ ይኸው እኔ መጽሐፉን ይዤዋለሁ። ይኸው አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም እና የዝቋላ ደብረ ከዋክብት አቦ ነው ብዬ የምለው መንፈስ ቅዱስ ብዬ አልጠራውም። አንድነት ገዳም በአንድነት ያሳተሙት ማለት ነው። ቅድም እሱ ገድለ አቦ ታምራቲው ብሎ የሚለውን በግዕዝና በአማርኛ አለ። ይኸው አለ። ስዕል አድህኖ ብሎ የሚሉትን ያሳየን። ይሄው የሥላሴ አለ አለ። ይሄ መድኃኔዓለም አለ አለ። ይኸው እኔም እጅ ላይ አለ። ምስለ ፍቁር ወልዳ አለ አለ። ይኸው የአቦም ይኸው አለ። የምድረ ከብድም ገዳሙ ጉራጌ ምድር ላይ ያለ የአቦ ገዳም አለ። የዝቋላውም ይኸው አለ። ከዛስ እሱ የያዘው ማህተም የእሱ እንደውም ደብዛዛ ነው። የኔ ድምቅ ያለ ነው። የእሱ የምድረ ከብድ ይመስለኛል የሱ ማህተም ያረፈበት። የእኔ ግን በኢትዮጵያ ኦርቶዶክስ ታሪክሳን ዝቋላ ደብረ ከዋክብት አቦ ይደም ብዬ ማነበው አቦ አንድነት ማን ገዳም አስተዳደር ይላል። ያው አያነቡትም፣ ይዘውታል፣ ግን አያነበውም። ሳያነበው መጽሐፉን ይዞት ላይቭ ላይ ወጣ። አላነበቡም። ወንድሞች እናቶቼ ምን አይነት ውርደት እንደሆነ ይሁ ሳታነቡት ይዘት ወጣለ ላይቭ ላይ ዘማሪያ ጋዲሳን ለመቃወም ብለህ ጋዲሳም አላነበበውም። ይሄንን መምህሩ የጻፉትን ጽሑፍ አንብቦ ይዞ ነው። መምህሩም አንብበውት አይደለም፣ እርግጠኛ ሆኜ ለመናገር ተሐድሷውያኑና ወንጌላውያኑ ስንናገር ሰምተው እንጂ እኛ ያነበብኑ እናሳያ። እኛ ያነበብኑ ስናሳይ ቅድም ያሳየት ዘግይታችሁ ለገባችሁ ማለት ነው። ምዕራፍ 32 ቁጥር 15 ላይ ነው የሚገኘው። በዚሁ ሄጄ ሲጠይቃለው ብለሃል ገዳሙን ምድረ ከብድን ሄደ ጠይቅ። ምድረ ከብድን ሄደ ጠይቅ፣ ጉራጌ ሀገር ማለት ነው። እዛ አሁን እንኳን ጾም ነው፣ ክትፎ አብልተው ይልኩሃል ማለት ነው። እግዚአብሔር ይባርክ ልጃችን። እንግዲህ አንዴ ተጽፏል፣ ምን እናደርገዋለን ብለው ካላሉ በስተቀር ምዕራፍ 32 ስለ ጎጃም ሰዎች የሚናገረው ገድለ አቡዬ ምዕራፍ 32ኛው ምዕራፍ ላይ ነው። ገጽ 190 ላይ ማለት ነው። 190 ገጽ 190 ምዕራፍ 32 ቁጥር 15 ላይ በስርዓት ቁጭ ብሎ ይገኛል። አባታችሁ አቦ ጌታችንን በጊዮን ወንዝ መካከል ነው። ከቁጥር 10 ጀምሮ ላምበው። ዳግመኛ አስራትን እሰጥሃለሁ፣ እነዚህም ትእዛዝ ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችሁም ጌታችንን ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ምን ሳትለይ ልዩነት ሳታረግ ጎጃሜ፣ ጎንደሬ፣ ኦሮሞ፣ ትግሬ ብለህ ሳትለይ የኢትዮጵያን ሰዎች ማርልኝ አለው። ጌታችንም ኢየሱስ ማለት ነው እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እስከ ጊዮን ዳርቻ ድረስ እምርልሃለሁ። ጊዮን ማለት አባይ ማለት ነው። እምርልሃለሁ። አባታችሁም አቡዬ ማለት ነው ጌታችንን በጊዮን በአባይ መካከል ያሉ የጎጃምን ሰዎች እደግመዋለሁ፣ ሰልሰዋለሁ። እንደ ዘማርያም ዘለቀ አይነት አንዴ ሁለቴ የተነቡ አይገባውም። የጎጃምን ሰዎች ለምን ትለይብኛለህ? የኢትዮጵያን ሕዝብ በሙሉ ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ አለው እና እምርልሃለሁ አለው። ከዛም የጎጃምን ሰዎች ለምን ትለይብኛለህ? የጎጃምን ሰዎች ለምን ትለይብኛለህ? ለምን ሁሉንም አትምራቸውም ኢትዮጵያውያንን ብሎ ሲለው እነርሱስ አትምራቸውምን አለው። የማንን? የጎጃምን ሰዎች። ጌታም አዎ አልምራቸውም። ቁርባን ይቁረብ የጎጃም ሰው፣
ጥምቀት ይጠመቅ ጎጃሜ ከሆንክ በኦርቶዶክስ ቤተክርስቲያን አስተምሮት የዘላለም ሕይወት የለህም። ዘማርያም ዘለቀ የሚባል ውሸታም ዲያቆን ወጥቶ መጽሐፉን ይዞታል፣ ግን አላነበበውም። ጋዲሳ እንደዚህ ብሎ ስላነበበ ጋዲሳ አንድ መምህር የጻፉትን ነው ያነበበው። ለምን እኛ ጋር አትመጣም? ጋዲሳ እኔ ጋና መረጃ ከፈለክ እኔ ጋና በውስጥ እኔ ጋና አክሊለ መድከም የለብህም። ና እኔ ጋ አልኩ። ና እኔ ጋ ይኸውልህ ጥርስ ከምላሳቸው እያወጣሁ ያየኋቸው መቀመጫ ወንበር ሁሉ ስር ነው መቀመጫ ጠፍቶ። ና እኔ ጋ መድኃኒዓለም ና እኔ ጋ አልኩ። ና እኔ ነው የሚሰጥህ። የቱ ጋ ነው ብሎ የሚለው ካልክ ና እኔ ጋ ና እኔን ጠይቀኝ። ወንድሞቼን ጠይቅ፣ እነ ብሩኬን እነ ዳኒን ጠይቅ። ኑኛ ጋ ታድሷን እነ ሜሎስን ጠይቁ። በጣም ብዙ መርጌቶች፣ በጣም ብዙ ካህናት፣ በጣም ብዙ ዲያቆናት፣ መነኮሳት ሁሉ ጭምር ያውቃሉ። ያነበቡ ያውቃሉ። ያላነበቡ ግን አንብበን እንነግራቸዋለን። የጎጃም ህዝብ ብሎ የሚል የለም አለ። ያው ምዕራፍ 32 ቁጥር 14 እና 15 ላይ በተለይ ቁጥር 15 ላይ ያው የጎጃምን ሰዎች ለምን ትለይብኛለህ አለው። ምን ይውለ አባታችሁ አቦ ማለት ነው ጌታችንን ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። አባታችሁም አቦ ማለት ነው ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። አቦ ማለት ነው። ከዛስ ጌታም አዎ አልምራቸውም፣ ለምን ቢሉ ስራ ያበዛሉ፣ ጠንቋዮች፣ መተተኞች፣ ደጋሚዎች፣ አስማተኞች ናቸውና ያበዛሉና አለው። ታዲያ ጋዲሳ ምን አጠፋ? ዘማርያም ዘለቀ እሱ ላይ የምጮኸው ወንድ ከሆንክ ናና ከኛ ጋር ገብታ አውራ ሲገድል እናደርሳለን። ዘማርያም ዘለቀ ይሄን ማነው ጋዲሳ ይሄን ስላነበበ ማለት ነው። ሉክ ስለዚህ አንድ ሰው የጎጃም ህዝብ አይድንም የሚል አለ። ይኸው ገድለ ገብረ መንፈስ ቅዱስ ይኸው ሚዲያው ክፈተውና እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚል አለ። ይኸው እኔ ከፍቼልሃለሁ። ጋዲሳ ኬታምቶ ይከፍተዋል። ከዛ የትኛው እትም ነው እንደዚህ ያለው? ይኸው ይሄኛው እትም ነው ያለው። ቤተክርስቲያን ጎንደሬ አይደለም፣ የጎጃም ህዝብ አይደለም፣ የኦሮሞ ህዝብ አይደለም። የምና እንኳን እንደዚህ አይነት ክፍል የላትም ቤተክርስቲያን ትላለች። እሺ ይቀጥሉና ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ወይ ትላለች። ልደተ ቃል ማን ነው? ዘማርያም ዘለቀ ማንን ነው የምታታልለው? ትላለች። የሻንቅላ ህዝብና የኦሮሞ ህዝብ ጋላ መንግስተ ሰማያት አይገባም ብላ ራእይ መጽሐፍ ላይ የጻፈው ማን ነው? የጎጃም ህዝብ አይድንም ብሎ ያለው በዚህ ገድል ላይ የጻፈው ማን ነው? ራሳችሁ ቤተክርስቲያኒቱ። አንተ እጅ ላይ ያለው ነው ማህተም ያለው ብላ ያልከውን አንተ እጅ ላይ ያለው ነው እኔ እጅ ላይ ያለው ማን ነው? አሳ ጎርጓሪ ዘንዶ ያወጣል ይላሉ። የሸዋ ህዝብ ሸዋ ክፍለ ሀገር ላይ ያለ ምዕራብ ሸዋ በለው ምስራቅ ሸዋ፣ ሰሜን ሸዋ በለው ደቡብ ሸዋ የተባለው በሙሉ መሃል አዲስ አበባን ጨምሮ በእግዚአብሔር አይድንም። የሸዋ ህዝብ በሚካኤልም አይድንም፣ በማርያምም አይድንም፣ በተክለ ሃይማኖት ነው በጊዮርጊስም አይድንም፣ በሌሎች ጻድቃን ሰማዕታት ብለው በሚሏቸው እነሱ በሚያምናቸው አይድንም። በማንም ይድና ይላል ገድለ ተክለ ሃይማኖት ላይ የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። ሸዋ ኢየሱስ ያድንሃል ብራዘር፣ ኢየሱስ ያድናችኋል። አማኑኤል ሞቶልሃል። የጎጃምን ህዝብ አይድንም ይላል፣ አይማርም። መጽሐፉን እጁ ላይ ይዞታል። አሁን ጋዲሳ ለሚናገረው ነው መልስ ሰጣሉ ብሎ ያለው። ስለዚህ አንድ ሰው የጎጃም ህዝብ አይድንም የሚል አለ። ይኸው ገድለ ገብረ መንፈስ ቅዱስ ይኸው ሚዲያው ክፈተውና እዚህ ምዕራፍ እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚል አለ። በቀለም ብቻ ነው የሚለያየው። ልደተ ቃል ያለው የስንተኛው ዓመተ ምህረት ነው ያለው? መቼም ቤተክርስቲያን ጎንደሬ አይደለም፣ የጎጃም ህዝብ አይደለም፣ የኦሮሞ ህዝብ አይደለም። የምና እንኳን እንደዚህ አይነት ክፍል የላትም ቤተክርስቲያን አላት። እሺ ይቀጥሉና ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል ይላል። አስተውሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል። በሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተከስተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት
ወልድ ዋህድ በተዋህዶ ከበረ ብለው ኦኬ ችግር ሶሪ ልደተ ቃል ያልኩት ለማነው ዘማርያም ለማለት ነው። ልደተ ቃልም አንዱ በገድል ላይ የሚዋሽ ሰውዬ ስለሆነ ነው። ቅድም ስናገር ነበር። ልደተ ቃል፣ መዝሙረ ያሬድ፣ ዘማርያም ዘለቀ በገድላት ላይ እንዴት እንደሚዋሹ ወንድሞች ናቶች። እኔ ሌሎቹንም አይቻቸዋለሁ። የአንብቡ አያንብቡ አላቅም። ግን አሁን እዚህ ጋር የጻፉት መምህር ማን እንደሆኑ ራሱ ጋዲሳ ነው የሚያውቀው። እዚህ ጋር ግን ጋዲሳ የሚጠቅሳቸው የተባሉ መጽሐፍቶች በሙሉ እጄ ላይ ያሉ በሙሉ ጋዲሳ ያነበበው እኚህ መምህር የጻፉት ትክክል ናቸው። ቀደም ስለጠራሁት ነው ልደተ ቃልን ወገኖች። ዘማርያም ነው አሁን ይህንን ያወራው። ዘማርያምና ልደተ ማነው ጋዲሳ አሁን እዚህ ጋር የሚያነባው ማለት ነው። አሁን ጋዲሳ ያነበበው ለመቃወም ብሎ ነው ያመጣው። ዘማርያም ጥሩ ነበር ማምጣቱ። መጽሐፉን ይዞታል። ያው መጽሐፉ ማለት ነው ይዞታል፣ እንደኛ ይዞታል። ግን የእኛን ያህል አላነበበውም ዘማርያም ዘለቀ። ኤርሚ አያነቡትም ብሎ እኮ ነው ህዝቡን። ኤርሚዬ እንዴት እንደሚዋሽ አይገልጡትም ብሎ ፈርቶ እኮ ነው እንዴት እንደሚዋሽ። መዝሙረ ያሬድም ባለፈው በገድለ ተክለ ሃይማኖት ሽምጥጥ አድርጎ የካደውን አይልም ብሎ የሚለውን ሜል አውጥቶ አሳየው። ልደተ ቃልም እንደዚሁ ባለፈው ሽምጥጥ አድርገው እኮ ነው የሚከዱት። አንተ የድፍረታቸው ጥግ። ኦኬ እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ህዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል። እንዴ አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስ ሲያነብ ይህንን ጽሑፍ ለምሳሌ ያገኘ ገድሉ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት? እንኳን እርሱ አይደለም ክርስትናው ራሱ ሲጀምር የሆነ ብሔርና ስፔሲፊክ የሆነ ነገር ለምሳሌ ክርስትና ከዘርም ከብሔርም ከሁሉም ነገር በላይ ነው። እንደ አንድ ክርስቲያን ለምሳሌ ይህን ነገር ተጽፎ ባገኝ ገድለ አቡነ ገብረ መንፈስ ቅዱስ ላይ ማንም ሰው መጥቶ አይ ጋዲ ይህን ነገር መቀበል አለብህ ብሎ ማንም ሰው እንትን ሊለኝ አይችልም። በምንም ተአምር። ኦኬ መምህሩ ምን ይላሉ? የሚያመልኩና እግዚአብሔርም የሚወዳቸው በሃይማኖታቸው እና የትኛውን እንቀበሉ ይላሉ። ኦኬ ከአንድ ገድል ወደ ሌላ ገድል ስኬድ ግጭት የሚመስሉ ነገሮች ስላሉ መመርመር አለበት። 4 ነጥብ። ራእየ ማርያም ላይ ሻንቅላ ለዘላለም እንደማይጸድቅ የሚናገር አለ። ለምን ሻንቅላ ብሎ የሚለውን ብቻ ለምን ጻፉት? ጋላ ብሎ የሚለውን ለምን ተዉት? ካወጣችሁ እውነቷን አውጡ፣ ካልሆነ እኛ እንዘረግፍላችኋለን፣ እኛ እናወጣላችኋለን። ጋላ ብሎ የሚለውን ለምን ተዉት? ራእየ ማርያም ላይ ሻንቅላ ብቻ አይደለም ብሎ የሚለው ጋላና ሻንቅላ ከእንስሳ ጋር የሚተኙም ይላል። ለምን ተተወ? ፈላሻ የሚል አለ ኤርሚ። በዛ ፈላሻ የትግራይን ህዝብ የጎጃምን ህዝብ የሚሳደብ ማለት ነው። ብሔር ብሔረሰቦችን እያጥረገረገ የሚሳደብ ለምን ጋላ ብሎ የሚለው ለምን ዘለሉት? ኤርሚዬ ከታች ምዕራፉንና ቁጥሩን አሳየን እያሉ ነው። አሳያቸዋለሁ። ቀደም አሳይቻለሁ። 2 ጊዜ አሳይቻለሁ። ለ3ኛ ጊዜ አሳያለሁ። እኔ ችግር የለብኝም። ዘማርያም ዘለቀ የሚናገረው እናታችን ቅድስት ድንግል ማርያም ናት የተናገረችው ከክርስቶስ የማዳን ስራ ጋር አይጋጭም ይላሉ። ኦኬ እነዚህ ነገሮች ገድላትና ድርሳናት ላይ ተጽፎ የሚገኙ ናቸው። ሲጀመር አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ አይደሉም። ማጠየቅ አሁን ኢትዮጵያዊ ናቸው ብሎ ጠይቃ ማንም ኢትዮጵያዊ አይደሉም። ኢትዮጵያ እኮ አይደሉም አቡነ ገብረ መንፈስ ቅዱስ ከተሳቱ ቅዱሳን አንዱ አይደሉ እንደኛ። ምን እንደኛ ጎጃሜ ጎንደርሜ ምን ዝስገባ ተንኮለኞች ሰዎች አስርጸው ካገቡት ደግሞ ይታረማል። አለቀ። ይህንንም እንኳን እርግጠኛ ሳይሆን አየህ ጌታ አለ ብሎ ካለ በኋላ ተንኮለኞች ሰዎች ደግሞ አስርጸው አስገብተውት ከሆነ ይታረማል አለ። ለምን በመጀመሪያ እርግጠኛ አትሆንም? በመጽሐፍ ላይ የተዋህዶ የቁርጥ ቀን ልጅ አንበሳው፣ ነብሩ፣ ጅራቱ ምናምን ነገር ብለው ይሉታል። ለምን እርግጠኛ አትሆንም? ላይቭ ላይ ወጥተህ ለዘማርያም ለጋዲሳ መልስ ለመመለስ ብለህ እኛ ለምን ስንጠይቃችሁ አልመልሳችሁ? ጋዲሳ እኮ ሰው የጻፈው ነው ያነበበው። እኛ ግን እኮ ቤተክርስቲያን የጻፈችው ነው ስናነብላችሁ የነበረው። ስለ ድህነት እኮ ያወራሉ፣ በሰው ላይ ይፈርዳሉ። የጎጃም ሕዝብ አይድንም ብሎ ይፈርዳል። እሺ ለ3ኛ ጊዜ ለጠይቃችሁ እሱ አያውቀውም፣ መጽሐፉን ይዞታል። እዚህ ላይ ካለ መጀመሪያ ያሳዩን። እዚህ ጋር
ይሄው እዚህ ምዕራፍ እዚህ ቁጥር ላይ አንብቤዋለሁ። እንዴት መጽሐፉን ይዞ ታሳዩኝ ይላል። ወንድሞች እናቶች፣ መጽሐፉን ይዞ አያነብም እንዴ? እኔ በሆን ቤቴን ዘግቼ በአንድ ቀን ሌሊት ነው ላጥ አድርጊያት ማድረው። በአንድ ቀን ሌሊት በጣም ብዙ ትልልቅ ቮሊዩም ያላቸው መጽሐፍቶች እዚህ አሉ። በጣም ብዙ ትልልቅ ቮሊዩም ያላቸው ማለት ነው። ከዚህኛው በቁጥር በጣም ይበዙ። ሌሊቱን የተወሰነ ሰዓት ከወሰድኩኝ እኔ ሌሊት በጣም ስለማነብ ላጥ አድርጌው ነው ማድረው። በሙሉ እኮ አልኩ በሙሉ። እንዴት መጽሐፉን ይዘህ መጽሐፉን አሳየን ትላለህ? እኔ ላሳየህ እንግደው ልራራልህ። ማንበብ ስለማይችልም ሊሆን ይችላል። ምዕራፍ 32 ቁጥር 14 እና 15 ላይ ነው የሚገኘው ይሄ ክፍል። በገዳሙ በታተመው የትንሣኤ ዘጉባኤውም አለኝ። በገዳሙ በታተመው ሁለት ነው ያለኝ። የትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን ማተሚያ ቤት የታተመው ማለት ይህም በገዳሙ ነው የታተመው። ሁለቱም የቤተክርስቲያኒቱ ነው። ምዕራፍ 32 ቁጥር 14 እና 15 ላይ ነው። ያው ገጽ 190 ምዕራፍ 32 ቁጥር እናንተ ሙሉውን አንብቡት። ቁጥር 14 እና 15 ላይ ዳግመኛ አስራት እሰጥሃለሁ፣ እነዚህን ትእዛዝን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችሁም ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እስከ ጊዮን ማለት ጊዮን የአባይ ወንዝ ነው። እምርልሃለሁ። አባታችሁም እኔ አባቴ ብዬ ስለማልጠራው ሰው ስላልሆነ አቦ ሰው ነው ብሎ የሚል ደፍሮ በእኔ ፊት ቆሞ የሚናገር ኦርቶዶክሳዊ ካለ ይምጣ። እዚህ ፕላኔት ላይ ነበረ እናቱ እንትናትን ባለች ብለህ ታምሩ ላይ ያለውን አንብብ እና በፈለግከው ና። ከግብፅ ሀገር ከከኒሳን የመጣው 300 ዓመት በግብፅ ምድር 262 ዓመት በኢትዮጵያ ኖረ እና አንበሶቹ ሲሰግዱለት ምናምን ጦጣዎቹ ዝንጀሮቹ ብለህ ምትል ብቻ ኑ ብቻ አንድ ሰው ምረጡና አቦ የሚባል ሰው እዚህ ፕላኔት ላይ ነበር ወይ? በእርግጥ ይሄ ሰው የግብፅ ኦርቶዶክስ ታውቀዋለች ወይ? ኢትዮጵያ ውስጥስ የነበረ ሰው ነው ወይ ብሎ የሚለውን ነገር እንድናወጋ ከልደቱ እስከ ሞቱ ብሎ የሚለውን እንድናወጋ አንድ ሰው ምረጡና ነው። አንድ ሰው ነው ያልኩት። አንድ ሰው ያለ ጫጫታ አንድ ሰው ላይ ሜዳው ገደል እንደሚሆን እናያለን ማለት ነው። የሌለ ሰው እኮ በምናብ የተፈጠረ ለምሳሌ አቦ የሚባለው ሰውዬ አፍ ውስጥ ነጭ ንብ ይገባና ይወጣ ነበር ይላል። ሰው ውስጥ ንብ ይገባል ይወጣል? እንደ ወንድሞቼ እናቶች ንብ ይገባበት ይወጣበት ነበር ይላል። 100 ዓመት ተዘቅዝቆ ሲጸልይ ስጋው አለቀ ይላል። አንጀቱ በተዘረገፈበት ይላል ደግሞ ገድሉ ማለት ነው ወይን በቅሎ ገዳማውያን ይበሉት ነበር ይላል። 565 ዓመት ሲኖር በኢትዮጵያ ላይ አጠቃላይ 562 ዓመት ሲኖር ከሰው ወገን ማንም ያየው የለም ይላል። ቆይ ይሄኛው ላሳያቸው። እሺ ቆይ ወደ ሌላ እንሄዳለን። ኦኬ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ምንም ሳትለይ የኢትዮጵያን ሰዎች ለማርልኝ አለው። ጌታችን እስከ ጊዮን ወንዝ ድረስ ያለውን እምርልሃለሁ አለው። አባታችሁም አቦዬ ነው ብዬ የምጠራውን የገብረ መንፈስ ቅዱስ ብዬ የጌታን ስም አልጠራም። ጌታችንም በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። ጌታም አዎን አልምራቸውም፣ ስረይ ያበዛሉና። ስር መማስ፣ ቅጠል መበጠስ፣ አስማት ማድረግ፣ ጥንቆላ ማድረግ ማለት ነው። የኢትዮጵያ ሕዝብ ማን ነው ጠንቋይ ያልሆነ? ጎጃም ከሸዋ በምንድን ነው የሚያንሰው? ሸዋው ከኦሮሞ፣ ኦሮሞ ከጎንደሬው፣ ጎንደሬው ከትግራዩ፣ ትግራዩ ከከምባታ፣ ከምባታ ከወላይታ በምንድን ነው የሚያንሰው? በምንድን ነው የሚበልጠው? የጥንቆላ ነገር ካነሳ በሙሉ አይደል እንዴ ጠንቋይ? ይኸው ምዕራፍ 32 ገጽ 100 እዚህኛው ላይ አሁን ሳነበው ገጽ 194 ማለት ነው። ታምሩ የሚጀምረው
ምዕራፉም ጀምረው ምዕራፍ 32 ነው 190 ላይ ነው ጀምረው ሁለት ወረቀቶችን አገላብጬ ሙሉን አንብቡት። እኔ ሙሉን ያነበብኩት መጽሐፉን ኦሮኒያ ጋር እንደዚህ ለቃቅመን አይደለም እናነበው። ስራዬ ነው አልኩ። ቁጭ ብዬ እስክሪፕቶ ደብተሬን መነጽሬን አድርጌ እዚህ ጊዜ ሳገኝ ነው መጥቼ ካንተ ጋር ማወራው። ቁጭ ብዬ ነው የምጽፈው አልኩ። ቁጭ ብዬ ነው የማነበው። ቁጭ ብዬ አሁን እዚህ አንድ የሰሞነኛ ተረኛ አለ የጨጌ ማነው? ዮሐንስ ማለት ነው። መጽሐፉን ይሄኛውን ገዝታችሁ ላኩልኝ ብዬ ስላቸው በጉንዶ ተክለ ሃይማኖት የታተመዋል የአባ ዮሐንስ እጨጌ ዘጸገሮ የሚባለው ማለት ነው። ይሄም የእሱ ምንድን ነው ገድል ነው። በቤተክርስቲያኒቱ ነው የታተመው አሳታሚ። እኔ አሁን አንድ ሳይሆን ሁለት ነው እያስመጣ ያለት መንታ ማለት ነው። ምክንያቱም አንዳንዱ ማናቸው ሊቀሊቃውንት ስሙር ናቸው። ከስሙር ጋር ያሉት ከጎን ያሉት ሊቀሊቃውንት ስምዐ ኮነ ምንድነው ያሉት? 7 ታምረ ማርያም እንዴት ይኖረናል አሉ። 7 ታምረ ማርያም እኛ ነን የጻፍነው። ስምዐ ኮነ ማለት ነው። ሊቀሊቃውንት ስምዐ ኮነ እኛ ነን የጻፍነው። 7 በታምረ ማርያም ላይ እንኳን 7 እኔ ጋር 4 አለ። 4 ትልልቁ ያው እዚህ ተጋድሞላል። ይሄ በሙሉ ታምረ ማርያም እዚህ ጋር ታምረ ማርያም ነው። ይሄም ታምረ ማርያም ነው። ይሄም ታምረ ማርያም ነው። ሌላኛውም አለ 4ኛው ማለት ነው። ትልልቁ 3ቱ ነው የቀረኝ። 3ቱ የቀረውን ደግሞ ፈላልጉልኝ ወገኖች። እና ይሄ በማን የታተመው? አሳታሚው የጉንዶ ተክለ ሃይማኖት አንድነት ገዳም የታተመበት ማተሚያ ቤት ይምራ ማተሚያ ቤት አዲስ አበባ። ይኸው ስልክ ስክሪንሾት አድርግ፣ ደውል፣ ጠይቅ። እኔ ላይ አይደለም የምትንጫጫው። ይኸው ሞባይል ደውል፣ ጠይቅ። የጉንዶ ተክለ ሃይማኖት አንድነት ገዳም መቅደማችሁን እንኳን እንደዚህ ነው የማነበውልህ። መቅደም ማለት ነው። እንኳን ታምር አይደለም መቅደም። እናነብላችኋለን። እናንተ ጻፉ፣ እኛ እናነብላችኋለን፣ ለትውልዱ እናሳያለን። ይሄ ስለ ሁለቱም መጽሐፍ ስለ አንድ ሰው ነው የሚናገረው። ሁለቱም ገና ከመግቢያው ላይ ሁለቱም ይለያያል። ስለ አንድ ሰው ነው የሚናገረው። ይሄም በገዳሙ ነው የታተመው። ይሄም ደግሞ የህንፃ አሰሪ ኮሚቴ ነው ያሳተመው። አሳታሚና አከፋፋይ የጸገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ዲያቆን ዮሐንስ ዓለም መንገሻ የሚባል ማለት ነው። የኮምፒውተሩን ጽሕፈት ያቀናበረ ነቢዩ ኤልያስ የሚባል። ለመርለጠ መረጃ ተጋፈጣ፣ ደውል፣ እስክሪንሾት አድርግ። ያው ማነው? የህንፃ አሰሪ ኮሚቴ ነው ያሳተመው። ተርጓሚ መጋቤ ሚስጥር ፍሬ ስብሐት ዱባለ። ጠይቁ ወገኖቼ። መጠየቅ ማን ገደለ? እኛ አንብበንልህ፣ እኛው ደግሞ ደውለን ጠይቅ እንዴ? ጠይቅ። ይሄም መጽሐፍ ሁለቱ በአንድ ቀን እለቃቸዋለሁ። በአንድ ቀን አያልቅም ታሪኩ፣ ግን እኩል ይለቀቃሉ። ይህን ከግማሽ በላይ ሄጄበታለሁ። ያኛውም ልክ እንደዚሁ። ያኛው ነበር ቀድሞ ይመጣልኝ፣ ይሄኛውን ግን አስቀድሜ በደንብ ሄጃለሁ። ምናልባት በዚህ ጌታ ቢፈቅድ ብዙ ማነባቸው መጽሐፍቶች ስላሉ እለቀዋለሁ ማለት ነው። እሺ የጎጃም ሰዎች ነው። ኦኬ ለምሳሌ አቦ የት ነው የተቀበረው ብላችሁ ማናቸውንም ኦርቶዶክሳውያንን ጠይቋቸው። አቦ የት ነው የተቀበረው? ሰው ከሆነ የት ነው የተቀበረው በሏቸው። ምድረ ከብድ ይሉሃል። ምድረ ከብድ አቦ ገዳም ይሉሃል። ኦኬ ባለቤቴ እስክትመጣ ድረስ ነው ያኛው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ገድሉ አለኝ እና ምን እንደሚል ወንድሞች እናቶች፣ መልክዓ ገብረ መንፈስ ቅዱስ ላይ
አቦ አይደል ታምሩ ላይ ላሳያችሁ መጀመሪያ ታምሩ ላይ ታምር 20 ቅድም ወንድምነት ብርክዬ ነው እሱን ክፍል ያነበበው። ብርኬ ሌላ አንደኛው አንባቢ ነው አልኩ። እነሱ ያነባሉኝ እንጻፍ እናንብብላቸው እንጂ። እሺ ታምር 20ኛው ታምር ላይ ገጽ 262 እንደዚህ አየህ። ዘማርያም ስታሳይ አንተ ራሱ መጽሐፉን ይዛ አሳዩኝ ማለት አይደለም ያለብን። እንደዚህ እያየህ ስታሳይ አንተ ራሱ መጽሐፉን ይዛ ማሳየት ሚዩት አድርገው ወንድማችን። እሺ እንደዚህ ነው የምታሳየው። ለምሳሌ ታምር 20 ላይ ምን ይላል? አባቴ ብዬ ስለማልጠራው አባታችሁ አቦ ነው ብዬ የምለው የጌታን ስም አልጠራም። አቦ በእረፍቱ ቀን የተደረገው ታምር ይሄ ነው እና እናንተ ላይ ይደር። በዚህ ክፍል ላይ ምን እንደሚል ይሁ አቦ የት ነው የተቀበረው በሏቸው። ኦርቶዶክሳን ይኸው ሊቃውንቱን ሁሉ ጠይቋቸው። ገና ለመያዝ አይደለም ቀርበው ጠይቋቸው። የት ነው የተቀበረው ብላችሁ ጠይቋቸው። ሰውየው ሰው ነው ወይስ ብላችሁ ጠይቋቸው። በእውነት እዚህ ምድር ላይ እዚህ ፕላኔት ላይ ግብፅም ይሁን 300 ዓመት 200 ዓመት በኢትዮጵያ በድምሩ 562 ዓመት በምድር ላይ የነበረ ሰው ነው ወይ ብላችሁ ጠይቋቸው። ኦኬ። ከዛ ምን ይላል? አባታቸው አቦ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ተራሮች ኮረብቶች አለቀሱ። የሰማይ ወፎች አለቀሱ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምድር ተንቀጠቀጠች። በዚያን ዕለት መብረቅ፣ ነጎድጓድ ተነዋወጡ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ምድረ ከብድ ያው ጉራጌ ምድር ላይ ነው ያለው። አንደኛው ገዳም እዛ ስላለ አብ ወልድ መንፈስ ቅዱስ ተያይዘው ሥላሴ መጡ ማለት ነው። ለምን? ለለቅሶ። ዙፋኑን የሚሸከሙ 4ቱ እንስሶች 40ቱ እንስሳት ማለት ነው። 24ቱ ሽማግሌዎች 24ቱ ካህናተ ሰማይ 24ቱ ሽማግሌዎች የተባሉትም መጡ። 99ኙ ነገደ መላእክት መጡ። 15ቱ ነቢያት መጡ። ደቂቀ ነቢያትና አበይት ነቢያት የተባሉት ማለት ነው። 12ቱም ሐዋርያት መጡ ነው። እየመጡ ነው። እዚህ ጋር ነው አሁን መጨፈር ያለበት ብያለሁ። የአዲስ አበባ ልጅ መጡ። ይሄ ሁሉም የሚመጣው ለምን? ለለቅሶ መጡ። ከመጀመሪያው ሰማዕት ከእስጢፋኖስ እስከ መጨረሻው ሰማዕታት እስከ ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ ነው። ቅዱሳን ከአባታቸው ከእንጦስ ጋር መጡ። መነኮሳቱ ማለት ነው። ከሄሮድስ የተገደሉት ሕፃናት መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የተከበሩት ቅዱሳን ሁሉ መጡ። የት? ወደ ጉራጌ ምድር፣ ወደ ኢትዮጵያ። ለምን? አቦ ሞተ። አቦ ሞቶ ሥላሴ ለቀብር ሲመጡ ይታየል። እኔን ይድፋኝ ምነካ ወዳጄ እያለ አብ ሲያለቅስ ይኸው፣ ወልድ ሲያለቅስ ይኸው፣ መንፈስ ቅዱስ ሲያለቅስ ይኸው። ጌታስ መቼስ በምድር ላይ በነበረበት ሰዓት ለአልዓዛርም አልቅሰዋል። መንፈስ ቅዱስ ሲያለቅስ ይታይ፣ እግዚአብሔር አብም ሲያለቅስ ይታይ። ስቅስቅ ብሎ አይዟችሁ እንግዲህ አንድ ሆኗል። እንደው ምን ነክቶት ነው ምናምን ነገር ያንን ጋራ ዞሮ ይሰማል ድምፆ ብላ አለች እንዳሉት ማለት ነው። የገጠር ልጅ አይደለሁ፣ ባላገርኛ ነኝ፣ ጨዋታዬም ባላገርኛ ነው። ነገር ግን ነገር የማይገባኝ ገሪባ እንዳልመስልህ እና ምን አሉ ይባላል። ጅቡ ልጁ ሞተች። ስትሞት የአገሩ አህዮች ሁሉ ለቅሶ እንድረስ ተባባሉ እና ለቅሶ ሄዱ። ሲሄዱ ቁጭ ብለዋል። የጅብ ባላባቶች በሙሉ ቁጭ ብለዋል። አህዮቹም ከነ ልጆቻቸው፣ ባልም ከነ ሚስቱ፣ ልጆችም እናትም ከነ ልጆቿ፣ አማትም ከምራቱ ጋር ሄዱ ሊያለቅሱ ሊያስተዛዝኑ። እንግዲህ ምንም ቢሆን የብዙ ወዳጅ የብዙ ዘመን ጠላቶችም ቢሆንም በመከራቸው ጊዜ ግን አብረን ልንቆም ይገባል ብሎ በሚል መተሳሰብ ነውና ሊያለቅሱ ሄዱ እና አንደኛው አህያ ለቅሶ ጀመረች አሉ። ያንን ጋራ ዞሮ ይሰማል ድምፆ፣ ምን ጥቁር ቢበሉ ምንድነው ካካኦ ሙላበት። እኔ ለሚዲያ ስለማይመጠን ምን ጥቁር ቢበሉ ምንድነው ካካኦ፣ አረ እርሶ ልጅ ምን አገኘቦ ብላለች አሉ። አጭርና ስንኛ አጭር የሆነች ግልጽ የሆነች ነገር ናት። በዜማ ቀላቅላ ቁጭ ብለው ላሌጅ ባላባቶች ማለት ነው። ጋቢውን ለብሶ ይታይ፣ ጃኖውን ለብሶ ይታይ። እንግዲህ አንድ ሆኗል። አይዞት ያጽናኖት ምናምን ነገር እየተባባሉ ማለት ነው። እና ጅቡ ደግሞ ቀበላለና አንቺም አልሽ
እኛም ሰማንሽ፣ የመጣው እንግዳ ምን ይብላ ብለሽ ብሎ መለሰላት አሉ። አየህ ክጃሎቱ መጣበት አልኩ። ግማሹ እርጉዝም አህያ ነው ሄደው ውርንጭላም አስከትለዋል። እንዲሁ ዝም ብሎም ደግሞ ሽማግሌ ቢጤ የሚሆነው አህያ ሁሉ ሄዶልሃል። እና እዛ እያለቀሱ የጅብ ባላባቶች እያጮለቁ እያያዩ ነው ማንኛው ላይ ነው የምንሰፍረው ብለው ማለት ነው። ምክንያቱም የጅብ ጎሳ በሙሉ ተሰብስቦ ያለቅሳል እንጂ የሚበላ ነገር የለም፣ ንፍሮ የሚቀቃይም የለም። ጅብ ንፍሮ አይበላምና ታዲያም እንደው የሚበላው ብለው ቢሉ መብላቸው በስርዓት ሄዳለች ልታለቅስ እያለቀሰች። ያንን ጋር ዞሮ ይሰማል ድምፆ። ምን ጥቁር ቢበሉ ምንድነው ካካዎ? ያው ነጭ ነው ነጭ ነው ካካዎ። ካካዋ ደግሞ ብለን እንዳትናገረው። ኧረ እርሶ ልጅ ምን አገኘቦ ብላ ስትለው ጅቡ መለሰላት ያለ ይባላል። ግን መጡ፣ በሙሉ መጡ። ለቅሶ ምድረ ከብድ ተናወጠች። እነዚህ እንስሶች ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ ነብሮቹ ማልቀስ እየዬ። ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ሰማይ ስታለቅስ ይታይህ። ምድር፣ ተራሮች፣ ኮረብቶች ሁሉ የኢትዮጵያ ተራሮችና ኮረብቶች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሙሉ እየየ ይልላል። ራስ ዳሸን ያለቅሳል። ኧረ ተረጋጋ እባክህ ተብሎ ቢባል የለም አባታችን ሞተዋል እያለ ማለት ነው። ኪሊማንጃሮ፣ የባሌ ተራሮች በሙሉ ጥራ። ጅማ ሂድ፣ ወለጋ ሂድ፣ ጎንደር፣ የሰሜን ተራሮች ደግሞ በሙሉ ለምን ራስ ዳሸንን ብቻ ጠራሁት? የሰሜን ተራሮች ትግራይ ሂድ በሙሉ እየየ። አንዴ ነሳቅ ኤርሚ እየየ። ምንድነው ታዲያ አንተ ሰው አንተ ተራራ ሲያለቅስ ነው የምትስቀው? አብረ ማልቀስ ነው ያለብህ። ትልቅ ግን ላይ እኮ ነው ምድሪቱ አለቀሰች። መፈቀድ ያለበት አለቀሰች ምድሪቱ። ደግሞ ቆሻሻ የሚበላ ነብር ደግሞ መጣ። የእግር ቆሻሻ እሱ አሁን በኦርቶዶክስ መነጽር ስታየው ነው ይለዋል። እሺ ከዛስ ቅጠል ፍሬም የጫካ ሳርም ከኛ ዘንድ ምንም አልቀመሰም እያሉ አለቀሱ። ሳር ስታለቅስ ይታይህ። አባይ ገመገሙ ላይ የበቀለች አለቱ ላይ የበቀለችዋ ሳር እየየ ብላ ስታስነካው፣ አረ ተረጋጊ አይዞሽ እንግዲህ አንድ ይሆኗል። በአባይ ሸለቆ አይደለም በአዋሽ ሸለቆ ላይ በኦሞ ሸለቆ ላይ በሙሉ ደቡብ ኢትዮጵያ ሂድ የበቀሉ ሳሮች ኢትዮጵያ በሙሉ ሳሮቿ እየየ ጥቁር ለበሱ ማለት ነው። እጃችንን ተቆረጥን እያሉ ውሃም ከኔ ምንም አልጠጣም እያለች አለቀሰች። ውሃ ስቅስቅ ብላ አለቀሰች። ታያችሁ ወገኖቼ ምዕመናን ይለላል። ተረታም ደብተራ ማለት ነው። ይመጣና በህዝባችን ላይ ይቀልዳሉ። ውሃም ከኔ ዘንድ ምንም አልጠጣም፣ የኢትዮጵያ ውሃ ማለት ነው። አዋሽም አባይም ገናሌም ባሮም ተከዜም ማለት ነው። በሙሉ ወንዞቻችን፣ ምንጮች፣ ኮረብቶች፣ ሸለቆች፣ ተራሮች፣ ድንጋዮች በሙሉ አዕዋፍት ሁሉ በሙሉ አለቀሱ። የሰማይ ወፎችም ሳቢሳ በላት ጥንባንሳ በለው ሲላ በለው የትኞቹም ቁራበል በራሪ ወፎች በሙሉ መዓዛውን ዘወትር እየተመገብን እንኖር የነበረው ብለው አለቀሱ። ምግባቸው ሞተ። ወፎች ጥሬ ሲበሉ ነው የምናውቀው እኛ። ለቅሶ በለቅሶ ሆነ ምድሪቱ። ውሃ ስታለቅስ ነው እኔ ከሁሉ በላይ የገረመኝ። ውሃ ስቅስቅ ብላ ስታለቅስ ሲታይ ውሃ አልቅሳ አይ ኦርቶዶክስ ደግሞ አይደለም አልጠጣም ያለችውስ ነገር አፏን አውጥታ ለማልቦ ነገር ይመጣልና ማለት ነው። የሳርን ነገር ቶ ስንቱን ነው። እና አባታቸው አቡዬም እነዚህን ወፎችና አራዊቶች ብሞትም ልብ በሉ እነዚህን ወፎችና አራዊቶች ብሞትም እንዳለሁ ወደ ሰማይ አርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ስለዚህ አቦ አልቀበርም ብሎ አለ። ሞቶ እኮ ነው ደግሞ እኮ የሚያወራው። ሞቶ ከጌታ ጋር ሲያወራ እግዚአብሔርም አባታቸውን አቡዬን ለምን አትቀበርም? ከነቢያት አንተ ትበልጣለህን? ከኤርምያስ ትበልጣለህ? ከሐዋርያት አንተ ትበልጣለህ?
እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ፣ ከጊዮርጊስ ትበልጣለህ አለው። አልቀበርም። ማን ነው ቀባሪው? በሰው እጅማ አልቀበርም። እንደ ሰው ስጋዬ በመቃብር አይቀበርም። ታዲያም ትሆናለህ እንዳለሁ አርጋለሁ አለ። እንዳለሁ ነው የማርገው፣ እንዳለሁ እንደዚህ ሙልል እንዳልኩ አርጋለሁ አለ። ኦኬ አርጋለሁ አለ አይደል? እርገት ያዝልኝ ነገር ሲፈልጉን እርገት አርጋለሁ። አቦ እንዳለ ከሞተ በኋላ ሳይቀበር ነው ያረገው። ማርያም ብቻ ናት ያረገችው ብለዋል። አቦም አርጓል። ይኸው 20ኛው ታምር ገጽ 263 አርጋለሁ ከነ ስጋዬ እንደ ሰው ስጋዬ በመቃብር አይቀበርምና አለ ይላል። ወንድሞቼ ሚስቴ እስክትመጣ ነው እየጠበቅኩኝ ያለሁት። ቁልፍ የገራዡን ስለያዘች የትንሣኤ ዘጉባኤ ማተሚያው ይሄ በገዳሙ የታተመ ነው። ይሄ በገዳሙ የታተመ ነው። ሁለቱም ቤተክርስቲያኒቱ ነው። በትንሣኤ ዘጉባኤ ማተሚያ ቤት የታተመው ላይ የአቦዬ ስጋው በምድረ ከብድ ተቀበረ ይላል። በድኑ መልኩ ላይ ነው የሚናገረው። መልኩ ላይ በድኑ በኢትዮጵያ ተቀበረ ይላል። እንደዚሁም እዛው ደግሞ ታምሩ ላይ ደግሞ ገድሉ ላይ በኢየሩሳሌም መላእክት ቀበሩት ይላል። የትንሣኤ ዘጉባኤ ይህንን ሳላሳያችሁ አልዘጋውም። እስከዛ ድረስ ግን እዚህኛው ላይ ምን ይላል? መልኩ ወደ መልክ እንሂድ። አሁን ታምሩ አቤት 20ኛውን ምዕራፍ ጨርሰው 20ኛውን ምዕራፍ ጨርሰዋል። አስመስክሮ ሲያደርግ እናየዋለን። እሺ ልጨርሰው እሱን። እሺ ኦኬ። ከዛ አርጋለሁ አለ። ኦኬ ለምን ታለቅሳላችሁ አላቸው። ከዛ እግዚአብሔርም እንደ ሰው ስጋዬ በመቃብር አይቀበርም ብሎ ሲል እግዚአብሔር ምን አለ? አባታችሁን አቦዬን ለምን አትቀበርም? ከነቢያት ትበልጣለህ፣ ከኤርሚያስ ትበልጣለህ፣ ከሐዋርያት ትበልጣለህ፣ አንተ በበረሃ ከኖረው ከዮሐንስ ትበልጣለህ፣ ከጊዮርጊስ ትበልጣለህን አለው። አባታችሁም አቦዬ ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርሚያስ በረሃብ ከመሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ መብልን መጠጥን ልብስን በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ ወንድማችን ሚዩት አድርገው ፕሊስ። ኦኬ አሽቶ በላ፣ ሰውነቱም አንድ ቀንስ እንኳን ረሃብ አልቻለም። በተሰቀለበት ሚዩት አስወጣ። ወንድም ቦታ ቄስ ነው። አየህ እንትን እዛ ይሄኔ መሸታ ቤት ሆኖ ነው እንትን የሚለው ጫጫታ አለ፣ ግን ካህን ናቸው። እዛ ነው ያስገባሁትኝ። በተሰቀለበት በር ላይ እንደ ወታደር በመረመረው ጊዜ 3 ጊዜ ካደ። ታግሶም ከአንተ ጋር አልሞትም አንተን ካደ እንጂ። ከሰማዕታቱ አንዱ ጊዮርጊስም በዓለም ሳለ በሹመቱ ነበረ። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ ወደ መበለት ቤት ባስገቡት ጊዜ እንጀራንም ለመነ፣ ረሃብንም ጥምንም መታገስ አልቻለም። እንደ እኔ በበረሃ የኖረው ዮሐንስም ከሁሉ የምትበልጥ የምትጥም የምትጣፍጥ የጣዝማ ማር በላ። ነገስታትም መኳንንትም ከማር ሁሉ ይልቅ እሷን ይወዳሉ። እኔም 562 ዓመት ኖርኩ። ከእናቴ ማኅፀን ከወጣው ጊዜ ጀምሮ ልብስ አልለበስኩም፣ ጡቷንም አልጠባሁም፣ በመኝታዋም አልተኛውም። ፊቷንም እንደ ቀይሁን ጥቁር አላየውም፣ የእናቱንም ፊት አላየውም። ሰውየው ሰው አይደለም ብዬ የምላችሁ ለዚህ ነው። ውሃንም አልጠጣም፣ እህልንም አልበላሁም፣ የዛፍም ፍሬም ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። 562 ዓመት ሲኖር ምንም ከጡት ጀምሮ ከወተት ጀምሮ አልበላም አልጠጣም፣ የእናቱ ፊት ቀይሁን ጥቁር አያውቅም፣ ልብስንም አልለበሰም፣ ከሰው ወገንም ማንም ያየው የለም ይላል። 562 ዓመት ሲኖር ታዲያ ከግብፅ ወደ ኢትዮጵያ መምጣቱ ማን ነው አይቶ? ሳሪስ አቦ ነው ያረፈው ብላችሁን የለ እንዴ? እኔ በጣም የሚገርመኝ የሚያሳዝነኝ ሰናየ ዜና ወድምፀ እያሉ ከበሮ ይዤ እውነት ወንድሞቼ እናቶቼ በጣም የሚያሳዝነኝ እነዚያ የደከምኩባቸው ዘመናት ኢትዮጵያ ትዜም ወትዜምር ግብፀ ማን ያየው ኢትዮጵያ? ጉዳዩ ወደኋላ ነው የሚመጣው። እሺ የበረሃ ቅጠልም ቢሆን አልቀመስኩም፣ ለቅንድቦቼ ለእንቅልፍትም አልሰጠውም፣ ለሰውነቴም መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖርሁ እንጂ እጆቼ ወዲህና ወዲያ አላሉም፣ እግሮቼም ከመንገድ
ወደ ኋላ አልመን ከመንገድም ወደ ኋላ አላሉም እስከ ዛሬ ድረስ ልብስ አልለበስኩም። ልብ በሉ የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም አለ። ይህ ነገር እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ ሀገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሩ። እነዚህ አንበሶች፣ ነብሮች፣ የሰማይ ወፎችም ይመስክሩ። ኦርቶዶክሳውያኑ እዚህ የሚበሉ እያለ ነው። ምስክሩ እነሱ ናቸው። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። ሰው አያውቀውም፣ ሰው አላየውም ብለውናል። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉን እግዚአብሔር ነገሩ እውነት ነው አሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ጋር ሲመሰክሩ ማለት መላእክቱ እንዲህ አቦን አታውቀውም እንዲህ ጌታችን እንዲህ እውነት እኮ ነው እያሉ ሳርም ሁሉ ተራሮች፣ ሸለቆች፣ ኮረብቶች፣ እንስሶች፣ አንበሶች፣ ነብሮች፣ ጅቦች፣ ጃርቶች ሁሉ በሙሉ እውነት እኮ ነው እያሉ በእግዚአብሔር ፊት ቀርበው መሰከሩ። ነገሩ እውነት እንደሆነ ይመሰክሩ ዘንድ የተጠሩ ሁሉ እንዲሁ በእውነት መሰከሩ ይላል። ጌታችንም ወዳጄ አቦ በእውነት ይህንን አደረገ፣ ከአፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ። ሰማይም ምድርም ፀሐይም ጨረቃም ከዋክብትም ውሆችም ሀገሮችም የሰማይ ወፎችም አንበሶች ነብሮች መላእክት አፋቸውን ከፍተው በአንድነት ተናገሩ። እውነት ነው፣ ሐሰት የሌለበት ነው አሉ። ከሰው እስከ ድንጋይም ከምድር ከሰማይ በታች እንዲህ ያለ ድንቅ አላየንም ብለው ተናገሩ። እንስሶቹ ተራሮቹም በሙሉ ያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ ይላል። መላእክት ናቸው ፍርድ ቤት። አይቀበርም፣ እግዚአብሔር አይቀበርም። ሚካኤል ምን ትላለህ? ኧረ መቀበር የለበትም። ገብርኤል አንተ ሀሳብ አለክ? መቀበር የለበትም ሰውየው ከነ ነፍሱ ማድረግ አለበት ብለው ፈረዱ። ፍርድ የእግዚአብሔር መሆኑ ቀርቶ የመላእክት ፍርድ የእግዚአብሔር መሆኑ ቀርቶ ጦጣና ዝንጀሮ፣ ከርከሮና ፀሐይ፣ ጨረቃ መሰከሩ፣ ፈረዱ ይላል እና አይቀበርም ብለው ፈረዱ። እኔ ያሳያለሁ። ሚስቴ እስክትመጣ ነው የቸኮልኩትኝ። በዛኛው በትንሣኤ ዘጉባኤው ላይ መላእክት በኢየሩሳሌም ቀበሩት ይላል። ቆይ ፍቀድልኝ ወንድምነት። ለምን መልኩ ጋር አልሄድም? መልከ ሰላም ደግሞ ዮሐንስን እንትን ያለውን አይተኳል ኤርምዬ ዮሐንስ ላይ ኮሜንት እንትን ያደረገው እሱማ የሚጣፍጥ ነገር እየበዳ እዛ በረሃ ላይ ምናምን አለ አዝማማር እያለ ማለት ነው። እሺ ሰላም ለግንዘተ ስጋከ ክብር ወስብሐት ዘሎቱ መጽሐፈ ገድል ከሰ ይነግር ዜና ኩነቱ። አቦ ነው ብዬ የምጠራው እኔ በጌታ ስም አልጠራው። አቦ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ወእቱ በመላእክት እጅ በእደ መላእክት ወእቱ። እሺ ነፍሱ ሳትወጣ ነው አሁን ያርግ ብሎ መላእክቱ የፈረዱበት አይደል? በአማርኛው ለግንዘተ ስጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ስጋ ሰላም ላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ስለምኑ? ስላሟሟቱና ስላቀባበሩ ነው። ውሸት ነው፣ ይገልጻል። የትንሣኤ ዘጉባኤው ሚስቴ እስክትመጣ ጠብቁኝ። ከዚህኛው በፊት የታተመው ማለት ነው ቤተክርስቲያኒቱ። አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ስጋህ የስጋህ መገነዝ ወንድምነት መጣ ላስገባው። ግንዘተ ስጋህ የስጋህ መገነዝ ግንዘተ ስጋህ በመላእክት ይመስለኛል። በእደ መላእክት ውእቱ ብሎ እንዳለው ምን አለ? እኔ ግን ግንዘተ ስጋህን የገነዙት መላእክት ይመስለኛል ብሏል። በይመስለኛል የተጻፈ ምን ይመስለኛል? ትንሣኤ ዘጉባኤ ላይ መላእክት ናቸው የገነዙት፣ መላእክት ናቸው በኢየሩሳሌም የቀበሩት ብሎ የሚለውን ሳሳይህ ኮትህን አውልቀህ ትሮጣለህ ማለት ነው። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማንም ሊያውቅ ይችላል። በመላእክት መገነዝህን እኔ ይመስለኛል ብያልኩኝ፣ ግን የሚያውቀው እግዚአብሔር ነው። ሌላ ግን ማንም ሊያውቀው የሚችል የለም ማለት። ኦኬ ልቀጥላ።
ለመቃብር ይካል ቀጥታ እንደተጻፈው ላንብብላቸው ለእነሱ ብዬ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ ነቢዩ ማለት ነው ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም ላለው ይላል። ለማን ያልተገለጸ ለማንም ያልተገለጸ የአቦዬ መቃብር አይታወቅም ማለት ነው። ምድረ ከብድ ነውስ ብላችሁ ያላችሁት ጉራጌ ምድር የተቀበረው ብላችሁ ያላችሁትስ በትንሣኤ ዘጉባኤ ማተሚያ ቤት የታተመው ላይ ጥቂት ደቂቃ ጠብቁኝ። መቃብር ሰላም ላለው ለማንም ላልተገለጸው መቃብር ልክ የሙሴ እንዳልታወቀ ያንተም አይታወቅም እያሉት ነው። ክቡር አባቶ ይሉታል። ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ። ራሱ የትንሣኤ ዘጉባኤው በኢየሩሳሌም መላእክት ቀበሩት ብሎ የሚለው መድኃኔ ዓለም ክርስቶስ ምስክሬን አንብቤዋለሁ፣ አሳያችኋለሁ። ጥቂት ብቻ ታገሱኝ። በኢየሩሳሌም መላእክት ናቸው የቀበሩት ይላል። ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ። ማን ነው የሚሉት? ያሉ ራሳችሁ ናችሁ ያላችሁት ኦርቶዶክሳውያን። ከዛስ በምድረ ከብድም ነው የሚሉ አሉ። በጉራጌ አገር ምድረ ከብድ የሚባለው የአቦ ገዳም ላይ ሰዎች መናንያን መነኮሳት ሁሉ ቀበሩት ይላል እያለቀሱ። በኢየሩሳሌም ደግሞ መላእክት ቀበሩት ይላል። እዚሁ ክፍል ላይ ደግሞ መላእክቱ በፍጹም መቀበር የለበትም ነፍሱ ከነስጋው ጭምር ማረግ አለበት ብሎ አረገ ይላል። ስለዚህ እንደዚህ ብለን ጠይቀናል። አቦ ሳይቀበር ወደ ሰማይ አርጓል ይላል ታምር 20 ላይ። በኢየሩሳሌም ተቀብሯል ይላል፣ አሳያለሁ ገድሉ ላይ ትንሽ ጠብቀኝ። በምድረ ከብድም ተቀብሯል ይላል። አቦ የት ነው የተቀበረው? በኢትዮጵያ ነው የተቀበረው ወይስ በኢየሩሳሌም ነው የተቀበረው ወይስ ሳይቀበር ነው ወደ ሰማይ ያረገው? ኤርሚዬ ቅድም ጋዲሳ ለተናገረው ንግግር ቴዳ ስክሪንሻት ልኮልኝ ልኬልሃለሁ። አንብበው እና ማሳየት ካለብህ አሳየው፣ ካልሆነ አሳየው። በቃ አንብበውና ይሄኛው ነው እኔ ድሮ ያነበብኩት። ይሄኛው መጽሐፍ ፈልጉት። ይሄኛው መጽሐፍ ነው ቴዳ የምትፈልጉት። የፈለገ ገንዘብ ያውጣ ፈልጉት። ራእይ ማርያም ያው በዚህኛው ላይ ራእይ ማርያም ይሄኛው ክፍል የለም። አግኝተዋል ወንድምነት ብርክዬ? እዚህ ውስጥ አሁን ራእይ ማርያም አለ። ይሄን ክፍል አይተዋል? አይቼዋለሁ። እዚህ ውስጥ አለ? የለው፣ አውጥተውታል እዚህ ውስጥ። ይሄን ግን እኔ በልጅነት አንብቤዋለሁ፣ እዛው እየቀደስኩ እያለሁ ማለት ነው። ያው ማርያምን ሲያሳያት ከአንገታቸው ድረስ ያቃጠላቸው እነማን ናቸው ብለው ባልንጀራቸውን የሚያሙ ናቸው አለኝ። ከከንፈራቸውም ድረስ ያቃጠላቸው እነማን ናቸው ብለው ባልንጀሮቻቸውን እንዲህ የሚሉ ናቸው አለኝ። ከራሳቸውም ድረስ ያቃጠላቸው እነማን ናቸው ብለው ከቤተ ክርስቲያን ከሴት ጋር የሚተኙ ናቸው አለኝ። ከዚህም በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ 5000 ዓመት የማይደረስ ትልቅ ገደል አሳየኝ። የአንዱም ነፍስ በአንዱ ላይ ሲወድቅ አየሁ። እኔም ምንድናቸው ብዬ ልጄን ጠየቅሁት። በአባታቸው በወንድማቸው በባልንጀሮቻቸው ሚስት የሚሴስኑ ናቸው አለኝ። ከአራስ መርገም፣ ደንቆሮ፣ እስላም፣ ጋላ፣ ሻንቅላ የተኙ ከፈረስ አህያ፣ ግመል የሚያደርጉ ምድርን ሰንጥቀው የሚያደርጉ ወንዱንም ግብረሰዶም ወገሞራ የሚያደርጉ ካህን ሆኖ ከሌላው ሴት ጋራ የካህን ሚስት ከሌላ ወንድ ጋራ የሚሄዱ እነዚህ ሁሉ ኩነኔያቸው ይህ ነው አለኝ አለች። ያው ይቺ በፒዲኤፍ ነው ያለው። እችኑ መጽሐፍ ፈልጋችሁ ታመጣታላችሁ። አለ ገበያ ላይ ፈልጉት። አለ እዚህኛው ላይ አውጥተውታል።
በነገራችን ላይ ኤርምዬ በደንብ ድጋሜ ብታነበው ሀሳቡ ከነዚህ ጋር የሚተኛ ነው። ነፍሱ ከነዚህ ጋር የሚተኛ ከነዚህ ጋር የሚተኛ ነው። ምንድን ነው ያለው? ከአራስ መርገም፣ ደንቆሮ፣ እስላም፣ ጋላ፣ ሻንቅላ፣ ፈላሻ ማለት ቤተ እስራኤላውያን ማለት ነው። ያ ፈላሻ የተኙ ከነዚህ ጋር ግብረ ስጋ ግንኙነት ያደረገ የት ሄዱ? ያ የሚሳደብ ሁሉ ትውልድ ለምን ዝም አለ? አሁን ለምን ዝም አላችሁ? ለምን ዝም አላችሁ? ስትሳደቡ የነበራችሁ ወገኖች ይሄ መጽሐፍ እኔ በትንሽ በልጅነቴ የማስታውሰው በትንሣኤ በተስፋ ገብረስላሴ ማተሚያ ቤት ነው የታተመው ይሄኛው መጽሐፍ። ይሄን በደንብ ነው የማውቀው። በደንብ ወንድሞቼ ናቶቼ በደንብ ነበረኝ። እንትኑ ምንድነው መጽሐፉ ነበረኝ። ራእይ ማርያም፣ መንገደ ሰማይ ምናምን ነገር ብሎ የሚል መጽሐፍቶች ማለት ነው። አሁን እዚህ ውስጥ ራእይ ማርያምና መንገደ ሰማይ አለ፣ ግን አውጥተውታል። አይደል? ተስፋ ነው ያሳተመው። ተስፋ ገብረስላሴ ዘብሔረ ቡልጋ ነው ያሳተመው። ወንድሞች ለእናንተ የቤት ስራ ሰጥቻለሁ። ይህን መጽሐፍ ያውን ፒዲኤፍ ስለሆነ ገጽ አሁን እዚህ ላይ 37 ነው የሚታየው። 37ኛው ገጽ ነው የሚታየው። ያው ይሄኛው 36 ነው ገጽ 36፣ ይሄኛው 37ኛው ገጽ ላይ ነው። የድሮው ላይ ነው። ይሄኛው እትም ላይ አታገኙትም። እዚያውም በጣም ብዙ መጽሐፍቶች አሉ፣ አታገኙትም። አሮጌ መጽሐፍት መሸጫ መደብር ጋር ሂዱና እዩት። አይደል ለሚ እኔ አንብቤዋለሁ ዩኒቨርሲቲ እያለሁ ሰረቁኝ አልክ። ልክ ነው። እኔ በደንብ ነው የማውቀው። እዛው ኦርቶዶክስ ቤተክርስቲያን እየቀደስኩ እያለሁ ነበረኝ እኔ ራሴ 16 ኪዳነ ምሕረት ጾም ላይ እንደውም አነባት ነበርና እኔ መጣሌ ነው የሚያሳዝነኝ። አሁን እኮ መኖር ነበረበት። ስለዚህ አሁን ፈላሻ የሚባለው ቤተ እስራኤላዊ ነው። ሻንቅላ የሚባለው እንግዲህ ጥቁሮች ናቸው፣ ጉሙዝ ወይ ጋምቤላ። ጋላ ብሎ ያለው ኦሮሞን ነው። ጎጃም ብሎ ያለው ጎጃሜን ነው። እዚህ መጽሐፉ ላይ ጎጃም ማለት ጎጃሜን ነው። ይሄ ጎጃምን ህዝብ አልምረውም ብሎ ማለት ነው። 32ኛው ምዕራፍ ቁጥር 14 እና 15 ላይ ማለት ነው። እሺ የትግራይን ህዝብ የሚሳደብ አለ አግኝቻለሁ። ኢቭን ጎንደሬውን ሁሉ የሚያጥረገርግም አለ አግኝቻለሁ። የሸዋ ሰዎች ያለ አቡነ ተክለ ሃይማኖት ሌላ የመዳኛ ተስፋ የላቸውም ይላል። ምን አልከኝ? የኤርሚያስን ቤት ስታገኙት ስክሮል እያደረጋችሁ ለፉ ብላችሁ ምትሉ ይኸው እርስ በርስ እየተናጨህበት ነው። ገዳሙ ለመሆኑ ማህደር አሁን በዚህ መሰረት ምድረ ከብድ ገዳምን እንጠይቀዋለን። የጎጃም ሕዝብ አይደለም የሚል ካለው እዚህ ውስጥ ግን የለም። እውነትህን ነው ዘማርያም። ስናወራ መጽሐፍ ጠቅሰን ይኸው እዚህ ምዕራፍ እዚህ ቁጥር ላይ ያው ገድለ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አይምንዳኝ ነው የሚል አለ። ብሔር ጠቅሶ ለዛው ቅዱስ ላይ እስከ ዕለተ ምጽአት የጎጃም ሕዝብ ይቅር እንደማይባል ይገልጻል። በሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተክፍተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት ወልድ ዋህድ በተዋህዶ ከበረ ብለው እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል።
አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስ ሲያነብ ይህንን ጽሑፍ ለምሳሌ አገኘ ገድሉ ላይ እስከ ዕለተ ምጽአት የጎጃም ሕዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት? እንኳን እርሱ አይደለም ክርስትናው ራሱ ሲጀምር የሆነ ብሔርና ስፔሲፊክ የሆነ ነገር ለምሳሌ ኦኬ ይኸው እንግዲህ ለማነው ጋዲሳ የመምህሩን ጽሑፍ አይቶ ነው ጽሑፍ ነው ያነበበው። አንድ መምህር የጻፉትን ማለት ነው። እኔ ግን የሆኑ መምህር የጻፉትን አይደለም አነብልህ፣ ቤተክርስቲያኒቱ የጻፈችው ገዳሙ የጻፈውን ምዕራፍ 32 ቁጥር 14 እና 15 በተለይ ቁጥር 15 ላይ የጎጃም ሕዝብ አይድንም ይላል። ምሕረት አላረግለትም አለ ጌታችን ኢየሱስ ክርስቶስ። ያው ማህተሙ ምን አሳየን ትላለህ? እኔ ገና ቅድም ነው እኮ ሳሳየ ነበረው ተማርያም ዘለቀ የያዘው ማህተም ይኸው ማህተሙ ይኸው እዚህ ተናገር እውነቱን ብዬ ቅጥፈት ማውራ መስሎ ነው። ይኸው ማህተሙ አንብበው። ይኸው የገዳሙ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዝቋላ ደብረ ከዋክብት አቡነ ገዳም አስተዳደር ማለት ነው። ደግሞ እንደ ድመት አይነ ምድር ለመሸፋፈን መፈለጋችሁ ነው በጣም የሚያበሳጨው ማለት ነው። እኛው ፊት ወጣችሁ ደግሞ ላይቭ ላይ የታለ አይልም የታለ የሚለው የጎጃም ሕዝብ ብሎ አይልም። የጎጃም ይላል እንዴ? ይላል እንዴ? የጎጃም ይላል። የጎጃም ሰዎችን አልምርም ብሎ ማለት በመጀመሪያ አንብቡ። ካላነበባችሁ ያነበበ ጠይቁ። በእውነት እንተባበራችኋለን እኛ እናንተ ማንበቡ ከተሳናችሁ እኛን ጠይቁ፣ እንነግራችኋለን። ያው ምዕራፍ 32 ቁጥር 15 በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? ቴንኪው ማይ ላቭ ማይ እነርሱንስ አትምራቸውም አለው አቦ ማለት ነው። ጌታም አዎ አልምራቸውም የጎጃምን ሕዝብ የጎጃምን ሰዎች ለምን ትለይብኛለህ ብሎ ሲለው አይ እነርሱንስ አትምራቸውም ሲለው ጌታ አዎ አልምራቸውም። ስለዚህ ጎጃሜ የሆንክ በሙሉ አትድንም ማለት ነው። በእነዚህ መጽሐፍቶች እና በኦርቶዶክስ ትምህርት ማለት ነው። በመጽሐፉ ቅዱስ ትምህርት እንንገርሃ ኢየሱስ ክርስቶስ ለአንተም ለእኔም ለሁሉ ለዓለም ሁሉ በደልና ኃጢአት ቤዛ ሆኖ ቀራንዮ መስቀል ላይ ተወልዷል። ከድንግል የተወለደው የዓለም መድኃኒት ለእኔና ለአንተ ለዓለሙ በደልና ኃጢአት ነው የሞተው። በስሙ ብታምን ንስሐና የኃጢአት ይቅርታ አለ። እንዲህ አይነት ጉድ የአንድ ብሔር ብቻ አይደለም። ትግራይን እኔ እንኳን ያነበኩት ኦሮሞን፣ ትግራይን፣ ሻንቅላ ብለው የጉምዝን ሰዎች ማለት ነው ኢቨን ጎንደሬዎችን ሁሉ የተናገሩበት ቦታ አለ። የሸዋ ሰዎች በየገዳማት ውስጥ በየገዳሙ የታተሙ መጽሐፍቶች ውስጥ ተጠቅጥቀዋል። ኦኬ ተጠቅጥቀዋል። የተጻፈ ይህን ስታሳያቸው ቤተክርስቲያን ልታፈርሷት ይላሉ። እነዚያ ለኦርቶዶክስ እንከራከራለን ብለው ከሚሉት ይልቅ እውነቱን ልንገርህ፣ እውነተኛ የኦርቶዶክስ ወዳጅ እኔና ወንድሞቼ ነን ወንጌላውያን። እኛ እኮ አንድ ጥሩ ልብስ ለብሳ ቆሻሻ ልብሷ ላይ ያለባት ግን ያላየችው ሴትን የምትመስል እዚህ ጋር እህቴ የለበሽውን ልብስ የሚያቆሽሽ አንቺነትሽን የሚያቆሽሽ ቆሻሻ ነገር አለብሽ ብለን እንደምንጠቁመው ልክ እንደዛ እየጠቆምን እኮ ነው። ስለ ዘላለም ድነት ያወራሉ። የሰዎችን ድነት ይወስናሉ። ይድናሉም አይድኑምም ብለው እንደነዚህ አይነት መጽሐፍቶች ያንተን ዴስቲኒ እኔ ልወስንልህ ይለዋል። ለምደሃል። በፖለቲከኞች ማሳበብ ወያኔ ምን ብሎ ይጽፍልሃል? ገዳሙ ነው የጻፈው። ለምዳችኋል። እናንተ ጥፋታችሁን ከማመን ይልቅ እስላምን የጻፈው፣ ጴንጤን የጻፈው፣ ወያኔን የጻፈው፣ እንትናን የጻፈው፣ እንትናን የጻፉት ብለህ ትላለህ።
እንደ ድመት አይነ ምድርህን አትሸፍን። መሸፈን አይነ ምድር ጥሩ ነው ለሰው ተጋላጭ እንዳይሆን በሽታም እንዳይመጣ። ይሄን ግን መሸፈን ጥሩ አይደለም። ይኸው